አቡ አይደርን መንገድ ላይ አግኝቼው ጌታም ተቀበልና አምሮት የሚባል ቲያትር ተውኛለሁ ሊሳዳ የሚባል ቲያትር አባትየው የሚባል ሊቃላው የሚባል ከዛ የማላስታውሳቸው 5-6 ቲያትሮች ደግሞ ምክንያቱም የርሶ አካሄድ እርሶን ብቻ ሳይሆን በአሁኑ ሰዓት መኝታ ቤቶት ውስጥ ብቻዋን የምትገኘው ንጭኛዎትንም ሊጎዳ ይችላል ባላነሳው ደስ የሚደኝ የነበረ ነገር ልክ አንድ ልጅ ባህላዊ ዘፈን የሚዘፈናል የሱ ባህል ዘፈን ሲጀመር ሼኹ ተናደዱና ብድግ አሉ ቆመ በህይወቴ የነካሁት ያን ጊዜ ጫት ያኔ ነው በረጋራችን ላይ የክብር ብላክ ቤልት አለ ከዛ በኋላ ዳንስ ደግሞ ሙዚቃ ቤት ነበርኝ እንግዲህ የሰው ሀቅ ነው አፉ ይበል እመሞት ነው መሰለኝ ራሴን እስከ ስት ደበደቡኝ ጀርባ አንድ ሰው ገድዬ ደሙ ፈሷል ሰመመን ነው ሚሉኝን ሰማለሁ ይሞትኩ ነው ማለት ነው እላለሁ ከዛ ወላሂ ነገር ያን ጊዜ ሲመቱኝ እኔ ራሴን ስቻለሁ ሲመቱኝ ያመመኝ አልሞትኩም ማለት ነው በሞት ኑሮ ህመም አይሰማኝም ነበር ይሄንን ያሰብኩኝ ነበር እነዚህ አሸባሪዎች ያደረጉት ከዛ በኋላ ራሴን ስቼ እንኳን እንደዚህ እንትን ብለው በቃ መንቃት ስጀምር ቀናብዬ ስላየኋት ብቻ ብድግ አድርገው እንደዚህ ለቀውኛል ወደታች ሊያልቅ አካባቢ ደወለልኝ ማሜ ስለሆነ ያው አላንሳው ስልክ ማሜ መስሎ ዲኑ እኔ ያው እንግዲህ የሰጠኸኝ ቀብድ መመለስ አልችልም ሙዚቃው ባይወጣ ደስ ይለኛል ግን አንተ ገንዘብ ስላወጣህበት ካወጣው አውጣው ለማም የምንነካ ብር ካነሰ ልጨምራለሁ ምክንያቱም እዚህ ሊሸጥ ነው አሪፍ አይ አይደለም ያኛውን አፉ በለኝ የሰጠኸኝ አፉ በለኝ ሌላውን ብር ግን አልፈልግም እና ሼም ይዞት ነው ካፈለክ ካወጣው ግን ባይወጣ ደስ ይለኛል ለምንድነው ማለት ነገር ምን ሆነሃል ምናምን ነገር አስቀይሜ ያለው ነው አክተው በታርግ ያለው አለኝና ጆሮ ላይ ሰካ እና በህይወት አንተ ከሞትክ በኋላ የሚቀጥለው ወንጀል መስራት ከባድ ወደ አላህ መመለስ ተውበት ባይኖር ኖሮ ምን ይውጠኝ ነበር ወደ አላህ መመለስ ተውበት ባይኖር ኖሮ ምን ይውጠኝ ነበር ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ ቤቶቻችን ኢንተርናሽናል ስታንዳርድና የሸሪዓን ህግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል እጅግ ዘመናዊ ልጆች መጫወቻ ስፍራ ከጊዜው የቀደመ የተሟላ ጅም የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል السلام عليكم ورحمة الله وبركاته የተወዳጅ ተመልካቾቻችን መስኮት ፖድካስታችን ዛሬም እንግዳውን ይዘን ተገኝቷል የዛሬው እንግዳችን እኔ አላስተዋውቅም እንደውም እሱ ቢያስተዋውቀኝ ደስ ይለኛል ወደ እናንተ ዲንዬ እንኳን ደህና መጣ እንኳን ደህና ቆየኸኝ በዚህ ወደ መስኮት ፖድካስት ለጋበዝከኝ እጅግ አድርጌ አመሰግናለሁ የመስኮት ተመልካቾች ጋር እንድንገናኝ እድሉን ስለፈጠርክልኝ ቴንክ ዩ እኔም በጣም አመሰግናለሁ ዲንዬ ብዙ ኮሚትመንቶች አሉ በበጎ አድራጎቱ ላይ ያለ የሚዲያ እንቅስቃሴው ላይ በጣም ብዙ ኮሚትመንቶች አሉ ከዛ ውስጥ የሆነ ያሉን ጊዜ ከኔ ጋር እንድናሳልፍ ፈቅደ ስለመጣ በጣም አመሰግናለሁኝ እንግዲህ በረጅም አመት ሚዲያ ላይ በደንብ እናውቃለን ዛሬ ብዙ ቦታ ያልተነሱ ሐሳቦችን እንዳሳለን በያስባለሁኝ ለተመልካቾች ማስተዋወቃቸው የዲኑ አሊ ሌላ መልክ ይኖራልን ብዬ አስባለሁኝ ብዙ ቦታዎች ያልተነሱ በተለይ ካንተ ህይወት ጋር በደንብ የሚገናኙ ያው ማናቀውም የዲኑን መልክ ማለት ነውና በደንብ ብዙ ሐሳቦችን ያነሳን እንቆያለን ኢንሻአላህ እንግዲህ መስኮት ፖድካስት ግን ታይዋለህ አልፎ አልፎ ያለውኛ
እንዴት አገኘው? በጣም በጥሩ ሁኔታ እንግዲህ ከምትጋብዛቸው ሰዎች ጀምሮ ብዙ ጠቃሚ ነገሮችን የምናይበት ነውና ተጠናክሮ ከዚህ በተሻለ መልኩ ከፍሎ ደግሞ እንደማየው ተስፋ አደርጋለሁ። በርታበት ነው የምለው በዚህ ኢንሻአላህ። ሹክራን ሊኒ በጣም አመሰግናለሁ። እንግዲህ ከአንድ ጥያቄ ብነሳ ደስ ይለኛል። ዲኑ በጣም ያልተለመደ ስም ነው። በነገር ላይ በትክክል ስሜን አንተ ጠራኸው። አሁን ዲኖ ነው የሚለው የኔ ስሜ ዲኑ ነውና አንዳንድ ጊዜ በትክክለኛ ስሜ ሰዎች ሲጠሩኝ ደንገጥላለሁ ከቤተሰብ ውጪ ሆነ ምናምን። ስለዚህ ቤተሰብ ሆናለሁ ማለት ነው። ባዜ ዲኖ እኮ የሆነ አካባቢ ዲኖ የሚባል ስያሜ ከጣሊያን እንጀምራለን። ከዛ ወደ ጉራጌ አካባቢ ደግሞ ዲኖ ነው። አይተ ከሆነ ድሮ እኛ እናንተ አልደረሳችሁበት ይሆናል እንጂ እኛ ልጆች እያለን ኦክሲጅን ባግ ነበር የትምህርት ቤት ይዘን የምንሄደው። ዲኖ የሚባል ከጣሊያን የሚመጣ ቦርሳ ነበር። ከዛ ባሻገር ደግሞ ዲኖ የሚለውን ቃል ወደ ጉራጌ አካባቢ ደግሞ ያለው ማህበረሰብ ዲኖ በሚል ይጠራዋል። ወደ ጎንደር አካባቢ እኔ አስታውሳለሁ እዛ ልጅ ሆኜ ሁለት ልጆች ነን ዲኑ የሚባል ያለ እንደውም ሰሞኑን ሄጄ ነበርና አግኝቼዋለሁ። ዲኑ የሚል የአያቴ ያወጡልኝ የኪታብ ስም የሚባል አለ በነገራችን ላይ ወደ አማራ ክልል አካባቢ ስትሄድ እና የኪታብ ስም የሚባል ኑረዲን ነው። ኑረዲን ነው። አባቴ እስር ቤት ውስጥ ነው ስሙን ያወጣው። እስር ቤት ውስጥ ነበር። እኔ በተወለድኩበት ወቅት በቀይ ሽብር ታስሮ ነበር ኮምቦልቻና ዲኑ የሚል ስም እሱ እንዳወጣው ነው እንግዲህ የምሰማው። ዲኑ ያው ዲን ማለት ነው። ዲን ነውና በጣም ፍጹም ልትለው ትችላለህ። ዲን የሚለውን ቃል ዲኑ ብለዋል። እንደውም ከዚህ ስም ጋር ተያይዞ እዚህ አፍሪካ ቲቪ ከገባ በኋላ ምናልባት ነግሬ ከሆነ አላውቅም። አንድ ጓደኛ አለኝ ሙስሊም ያልሆነ ጓደኛዬ ነውና አፍሪካ ቲቪ ለተወሰነ ደቂቃዎች አየ። ባየበት ማግስት ተገናኘንና አንተ እነዚህ ትልቅ ሰዎች ሼኾች ይወዱሃል አይደል አለኝ። አልገባኝም አልኩት። ሁሉም ዲኑ ዲኑ ይላሉ። ዲናችን ዲኑ የሚለውን ነገር ማለት ከልቡ አይደለም የሰማው፣ ግን ቃሉ ዲኑ የሚለውን ነገር መደጋገሙ ሰምቷልና ስለዚህ ወደ አንተ መጣው ቀጥታ። አዎ ዲኑ ዲኑ ይላሉ ይላል። ዲኑ ያው እምነት ዲን ፍጹም እንደማለት ነው። እነሱ ግን ያው ዲኑ ዲኑ የሚሉት አንተንም ነው እምነቱንም ነው። ያ በዲኑ ውስጥ ነው የማለው፣ በእምነት ውስጥ ነው የማለው ዲናችን ለማለት ነው። አንዳንድ ስያሜዎች በጣም ዩኒክ ይሆናሉ ማለት ብዙ ቦታ ስንጠቀማቸው ምናምን አይታየምና በጣም ዩኒክ ከሆኑ ስሞች መካከል ዲኑ አንተም እንግዲህ አንድና ጎንደር ሌላ የምታውቀው አንተ በጣም ያልተለመደ አድራይስ ዲኖ የሚባሉ ናቸው። ዲኖ እንጂ ዲኑ እና በጣም ነው የምወደው ስሜን። በጣም ደስ ይላል። እኔም በጣም ነው የምወደው ባይዘኝ ማሻአላ እስማኤልን ማለት ነው። ማሻአላ የሚወደድ ሰው ነው ሲጀምር። ሁለቱም በጣም የሚወደድ ነው። እንግዲህ ዲኒዬ በጣም ብዙዎቻችን የምናውቀው ኢስላማዊ ላይ ያለህን የእንቅስቃሴዎች ነው በደንብ የምናውቀው። በተለይ ከረጅም ጊዜ በፊት ጀምሮ ሚዲያው ላይ በጣም ብዙ እንቅስቃሴዎችን ስታደርግ ነበረ። ከሆነ ሰዓት በኋላ ደግሞ እንደዚሁ በደንብ ጥንክር ባለ መልኩ ደግሞ በጎ አድራጎት ላይ በደንብ ስትንቀሳቀስ እናይሃለንና ምናልባት ከሰማሁት አንድ መረጃ ብነሳ ደስ ይለኛል። ዲኑ አሊ በጣም ጎበዝ የፊልም አክተር ነው እና በጣም ጎበዝ የፊልም አክተር ነው፣ ባለሙያ ነው። ኢቭን የሆኑ ፊልሞች ላይ ተሳትፏል። አሁን አሉ የሚባሉ ታላላቅ የፊልም አክተሮች የተሳተፉበት ፊልሞች ላይም ጭምር ተሳትፎ በሆነ ካራክተር የተወነባቸው ፊልሞች አሉ እና መሰል ሀሳቦችን የሆኑ መረጃዎችን ሰማሁኝና እዛ አካባቢ ያለውን ነገር በደንብ ታወራ ደስ ይለኛል። ተመልካቾች ሜቢ ሂን ፎር ዘ ፈርስት ታይም እየሰሙት ሊሆን ይችላል ብዬ ማስብ ብዙ ቦታ ባላነሳው ደስ የሚለኝ የነበረ ነገር ነው፣ ግን ኖርማል መነሳት አለበት። አንዳንድ ጊዜ በህይወት ያለፍክባቸው መንገዶች ማንሳት ስህተትም ይሁን ልክ ለሌሎች ይጠቅማል። ኖርማሊ ነው ያኛውን ስህተት ነው ብዬ ማላምን ጀስት የተሻለው ሲመጣ ወደ ተሻለው ደግሞ እየሄድክ ትሄዳለህ እንጂ ይሄንን ስል እንግዲህ ምናልባት በተመልካቾች ላይ ብዥታ እንዳይፈጠር ትንሽ ማብራራት የሚያስፈልግ ይመስለኛል። እኔ ዑመር ሰመተር ነው የተማርኩት መጀመሪያ። ዑመር ሰመተር አሁን ተዘግቷልና ለመስጊዱ ማስፋፊያ ተብሎ እኔ መኪና ማቆሚያ ሆኗል። በሚያሳዝን ሁኔታ ይሰራል ተብሎ አልተሰራም ትምህርት ቤቱ። ግን አንድ ሃይ ስኩል የነበረን ፎይታ የሚባል ትምህርት ቤትን ስሙን ቀይሮ ግብሩ ከሌለ ስሙ ምንም ዋጋ የለውም ባይ
ዑመር ሰመተር 50ኛ ዓመት ሲያከብር እኔ 7ኛ ክፍል ተማሪ ነበርኩኝ። 7ኛ ኤፍ ይባላል ክፍሌ ከበሩ ፊት ለፊት ነው አስታውሳለሁና ለ50ኛ ዓመቱ ክብረ በዓል ቲያትር እንለማመድ ነበር። ለእንግዶች የሚቀርቡበት እንግዶች ይመጣሉ ለነሱ የሚቀርብ ቲያትርና ሙዚቃ ነበር። እኔ ሙዚቃው ላይ አይደለም ቲያትሩ ላይ እየተለማመድን ነበር። በኋላ የሙዚቃ ባንዱ መጥቶ ከቲያትሩ ከምንሰራው ቲያትር ድራማ በፊት ሙዚቃ ነበረ። ኢማጂን መስጊድ ነው ማለት ግቢያችን እኛ ኳስ ምንጫወትበት ግቢያችን የሚህራቡ በቃ የኢማሙ መቆሚያ ነው ያለው። እቺ ብጥ ያለችው ያለችን በውጭ እሷ ጋር ነው ያለችው። ልጅነት አለ። ያኔ ደግሞ እንግዳ የነበሩት ሼህ መሐመድ አቡል ረጃ ቅድም ከእንትን በፊት ስናይ ነበሩ ተቀመጡ። ልክ አንድ ልጅ ባህላዊ ዘፈን የሚዘፍናል የሱ ባህል ዘፈን ሲጀመር ሼኹ ተናደዱና ብድግ አሉ። እንዴት መስጊድ ጎን ምናምን አሉና ቆመ። መስጊድ ጎን ሆናችሁ እንዴት ሙዚቃ ትከፍታለህ ጭፈራ ታሳዩናላችሁ ምናምን ተባለ። ይቅርታ ተጠየቀ። ባንዱ ወጣ። ድራማውም አልተሰራም ምናምን። ከዛ ይጀምራል እንግዲህ ድራማ መስራት። ከዛ በኋላ ሰፈረ ሰላም የሚባል ትምህርት ቤት መሰለሚያ ገባሁኝ። ሰፈረ ሰላምም በተቻለ አቅም እዛው ከድራማው ጋር ነበርኩኝ ማለት ነው። ከሰፈረ ሰላም በኋላ 8ኛ ክፍል ሚኒስትሪ ከተፈተንኩ በኋላ ከፍተኛ 7 በእኛ ዘመን አዲሱ ትምህርት ቤት ይባላል። ያው ላይ አዲስ አይሆን ማለት እናሮጌው ነው። ከፍተኛ 7 ትምህርት ቤት ገባን። የከፍተኛ 7 ትምህርት ቤት የቲያትር ክፍል ውስጥ ፍጹም ካሳሁን የሚባል አለ። ፍጹም ካሳሁን የአብነት አጎናፍር ወንድም ማለት ነው። በጣም ጎበዝ ገጣሚ ነው። በጣም ጎበዝ ዳይሬክተር ነው። በጣም ጎበዝ ደግሞ ራይተር ነው። ቲያትር ይጽፋል፣ ግጥም ይጽፋል፣ ዳይሬክት ያደርጋል። አሁን በጣም ብዙ ፊልሞች አሉት። እነስስት ምናምን የሚባሉ ጥሩ ፊልሞች የሰራ ጎበዝ ልጅ ነው። እኔና እሱ ሆነን የከፍተኛ 7 ትምህርት ቤት የቲያትር ክፍልን ያዝን እና ያኔ ዩኒፎርም የተጀመረበት ወቅት ነበር። እኔ ያስታውሳለሁ። አንዱ በጥፎ ብዬ የማስበው ነገር ቲያትረኛ ስትሆን ታዋቂ ትሆናለህ። ከዛ ጊዜ ጀምሮ በትምህርት ቤት ውስጥ ታዋቂ ነን። በአስተማሪዎችም በጥበቃዎችም በተማሪዎችም ጭምር ማለት ነው። እኛ ዩኒፎርም አንለብስም። በስፔሻል የአስተማሪ በር የሚባል አለ የምታስታውሱ ከሆነ ድሮ መምህራን የሚገቡበት በር አለ። በአስተማሪ በር ነው የምንወጣው የምንገባው የምንወጣው። ትምህርት አቋርጠን እንወጣለን። የሚቆጣጠረን የለም፣ አይናገሩንም። ይሄ በጣም አንዱ አስቀያሚው ፓርት ነው። በትምህርታችን ላይ ትልቅ ተጽዕኖ የፈጠረው እዚህ ላይ ያለ ሰው ጥንቃቄ ሊያደርግ ይገባል። አንድ አስተማሪ አግሪካልቸር የሚባል ትምህርት ነበር አለ። እናንተ ጋር ተምራችሁ? አግሪካልቸር የሚባል ትምህርት የሚያስተምረን አንድ ሰው ነው። እሳቸው ብቻ ነበሩ የሚቆጡ። በቃ ይሄንን እንትን የአሜሪካን ሸሚዝ ትለብሳላችሁ ምናምን፣ እኛ በቃ ምቀኛ ምናምን እንላቸው። እሳቸው ነበሩ ልክ። ከዛ ትምህርት አቋርጠን እየወጣን ለካ ምንድነው ከፍተኛ 7 እኛ በነበርንበት 4 አመት ውስጥ 4 አመት አይደል ለዛም ተማረው። በተለይ የዓለም ኤድስ ቀን ተብሎ የቲያትር ውድድሮች ይደረጋል። ሁሉ ጊዜ አንደኛ የምንወጣው እኛ ነን። ከዛ ሽልማት ላይ የሚያገኙት አሉ። ዳይሬክተሩም ምኑም የሚያገኘው ነገር አለ። እኛ አሸናፊ መሆናችን ብቻ ነው የምናየው። በተረፈ ትምህርት ቤቶች እየዞሩን ቲያትር እንሰራ ነበር። ከዚያ ወጣንና ከከፍተኛ 7 ፈርጥ የሚባል አማተር ክበብ መሰረትን። ዛውት በጣም ብዙ አሁንም ታዋቂ የሆኑ በጥሩ ሁኔታ ላይ በቲያትሩ ዓለም በኪነ ጥበቡ ዓለም ላይ ያሉ እህቶች ወንድሞች ማፍራት ቻለን። ፈርጥ በአዲስ አበባ ባህልና ስፖርት ምናምን ፈቃድ ያለው በየትምህርት ቤቱ ቲያትሮች የሚሰራው እዛ ውስጥ እኔ ቲያትር ነው መጀመሪያ። እኔ አሁንም ስሜቴ ቲያትር ነው። ፊልም በኋላ ላይ የመጣ ነገር ነው። ቲያትር ደስ ይለኛል። ለምሳሌ አምሮት የሚባል ቲያትር ተውኛለሁ። ሊሳዳ የሚባል ቲያትር ተውኛለሁ። ምህጻረ ቃል ነው ሊሳዳ። አባትየው የሚባል ዲቃላው የሚባል ከዛ የማላስታውሳቸው 5-6 ቲያትሮች ደግሞ ሰርተናል። ከዛ ንጉስ አርጤክስ የሚባል ቲያትር ሰርቻለሁ። የንጉስ አርጤክስ ቲያትር ሰርተን ለብሔራዊ ቲያትር ነው ያስገመገምነው። ብሔራዊ ቲያትር እኛ ጩጬዎች ነን። መድረኩ ላይ ስንገባ ዋጠን። መድረኩን ግዝፈቱን አስበው ትልቅ ነው። ገና ጩጬዎች ነን። ቲያትሩ በጣም ግሩም ነው። ፍጹም ነው ዳይሬክት ያደረገው። ጸጋይ የሚባል አሁን የንግድ ባንክ ማናጀር የሆነ ልጅ ነው ጽሁፉን የጻፈው። የሚገርም የበሰለ ነገር ነው።
ከዛኛ ከተባረርን በኋላ እሱ ቲያትር ንጉስ አርማህ ተብሎ ወጥቷል። ያው ጣሉን ንጉስ አርማህ። ሊሳዳ የሚባል ቲያትር ለሀገር ፍቅር ነበር የሰራነው። ሀገር ፍቅር አሁንም ጭጮች ነን አስገመገምን። ከዚያ በኋላ እኛ እሱን ከወጣን በኋላ ኤላስቲክ ህንጻ ተብሎ ሙዚቃዊ ድራማ ተብሎ ተሰርቷል። እነዚህ እንግዲህ ቲያትሮቹን ምንሰራበት የነበረው እንትን ነው። በቃ ወድጄው ምሰራው የነበረ ዝንባሌ። ከዛ በኋላ ዳንስ ደግሞ ራስ ቲያትር ውስጥ የዳንስ ቅጥር ተፈልጎ እጄ እንደውም በቁመት ምክንያት ወደኩኝ። ረዝመኑ አጥሬ ጩጬ ነኝ። ከዛ ተናድጄ እንዴት ወርቃለሁና ብዬ እየወጣው አንዲት ትግስት የምትባል አርቲስት አስታውሳለሁ። በምን መንገድ እንደመጣች አላቅም። ለምን ጣላችሁት ብላ መልሳ አስገባችኝና እዛ ደግሞ ዳንስ ዘመናዊ ዳንስ ባለውን ሰራ ነበር። ከዛ አልፎ አልቢኖ የሚባል ቲያትር ነበር አዲስ አበባ ዩኒቨርሲቲ። ለአልቢኖ ቲያትር አልቢኖ ሙዚቃዊ ድራማ ነውና ለነሱ ዳንስ ለማስተማር እኔ እዛ ገባው ማለት ነው። ዳንስ ለማሰልጠን 6 ኪሎ ባህል አዳራሽ ውስጥ ተፈቅዶልን እንሰራለን። መታወቂያ ያለን እንደ ተማሪ የተማሪ ላውንጅ ደግሞ እንትን አለ። ይሄ እንበላለን፣ ካፌ እንጠቀማለን። እዛ ቲያትር ደግሞ ስልጠና ይሰጡናል። እዛ የነበሩ ልጆች የዲግሪ ተማሪዎች ማለት ዲፕሎማ ከመጀመሩ በፊት የነበሩ ልጆች እነሱ ስልጠና ይሰጡናል። ያንን ወስደን ደግሞ እኔ የቲያትር አመጣጥን አስተምር ነበር። ፍጹም ካሳሁን ዳይሬክቲንግ ያስተምር ነበር። ኃይለ ሚካኤል የሚባል ልጅ ደግሞ ራይቲንግ ያስተምር ነበር። እኛ የምንሰጠው ሰርቲፊኬት ተቀባይነት ነበረው በአዲስ አበባ ታሪክ። ፈርጥ በጣም ትልቅ ስም የነበረው በጣም ብዙ ቲያትር የሰራሁበት በጣም ጥሩ ጓደኞች ያፈራሁበት ክበብ ነበር። በዚህ መሀል ነው የካሜራ ስራ የሚባለው ነገር የመጣው። ከዛ ቶም ገባሁ ማለት ነው። ቶም ስትገባ ስለ ካሜራ ነው የምታወራው። ስለ ካሜራ ስታወራ ስለ ፊልም ነው የምታወራው። ያን ፊልም እየሰራን ማስታወቂያዎች የቴሌቪዥን ማስታወቂያዎች እየሰራን ነው ከዚህ አፍሪካ ቲቪ የመጣው። ስቴፑ እንግዲህ ይሄ ነው። በጣም ይገርማል። ስለ አይዶን ወረሱ ቁጥር ነው ምንም ምንድነው 862 የሚባል ከዛ በኋላ ነው እንግዲህ አፍሪካ ቲቪ ከመምጣቱ በፊት ፊልም ፋሽን ሆነ እና ቲያትር እየወደቀ መጣ። ቲያትር ቤቶች እየተዘጉ አብዛኛው ተመልካች ወደ ፊልም እየተገለበጠ የመጣበት ነቀዝቃዛው ላፈን ተሰሩ ምናምን መጡ። ከዚያ በኋላ እንዲው የፊልምን ደረጃ አንድ ስቴፕ ከፍ ያደረገ ነገር መስራት አለብን የሚል ባናው ሰሞኑን ይስማውን ተቋለ። አሁን ፍቅር እስከ መቃብርን ዳይሬክት የሚያደርገው ሶሚክ ማለት ነው። በጣም ጎበዝ ጸሐፊ ነው እሱ። 862 በ24 ሰዓት ውስጥ የሚያልቅ ቲያትር ነው። ጧት ተጀምሮ ማታ የሚያልቅ አንድ ቤት ውስጥ የሚያልቅ ወጪ ቆጣቢ የሆነ ግን ደግሞ ለየት ያለ ፊልም ለመስራት አይተውከውና ፊልሙ አንድ ቤት ውስጥ ይመሻል ይነጋል ምናምን ከዛ በዛው ቤት ውስጥ ያልቃል። የሚገርም የማፊያ እንትን አለው። በመጨረሻ እድሜውት ግን ከሚወዷት ልጅዎት ጋር ባይጣሉ መልካም ነበር። ማርታ በጣም አዝናቦታለች። ምን ይያልክ ነው ልጅ? የምን ማዘን? እኔ የምኖረው ለሱ አይደለም እንዴ? እሺ ምን አጠፋው? በዚህ እድሜው ላይ ያገቡ እየተዘጋጁ ነው። ታዲያ ይሄን ሁሉ ሀብትና ንብረት ለአዲሱ አጮኛው ማውረሰውት አይደል? 862 ማለት ከ62 2 ደቂቃ አልፏል ማለት ነው። እንደውም እንትኑ አይተው ከሆነ ፈንድቶ ይወጣል። ያ ፊልም ሊሰራ ስክሪፕቱን ይዞት መጣ። አወራንበት። እንደውም ደብረ ዘይት እየሄድን ነበር ምን ለማመደው ሰዎች እንትን እንዳይሉ ነግሩም ኤርሚያስ አለ፣ ይገርም ደጀን ያለ፣ ጸደይ የምትባል ልጅ አለች፣ እነዚህ ታዋቂዎች አሃድ አለች፣ አሃድ ግርማ አለች። አሃድም ጋር የተዋወቅ ነው ያኔ ነው። ያኔ እንግዲህ ወደ እስልምና ገና እየመጣች ነበረችበት። በጣም መልካም ሰው ናት አሃድ። በጣም እዛ ቤቱን ተከራይተን ነው የምንሰራው ቶሎ ለመጨረስ ምናምን ነገር። እኔ እዛው ሰራው ቤቱን በኪራይ ጠይቀን በነፃ ሰጠችን። ቶሎ መልቀቅ ግን አለብን። ቶሎ መሰራት አለበት። እዛው የታደረ እዛው እንትን ይያልን ነው የምንሰራው። እኔ የምሰራው የነበረው እዛ ጋር ያው የኤዲቲንግ እና የካሜራ ስራ ለመስራት ነው የገባሁት። አንድ ጓደኛችን አሁን ነው የሰራውትን ካራክተር እንዲሰራ ጠራ ነው።
ከለሩ ጠቆር ያለ ስለሆነ ገዘፍ ያለ ስለሆነ ለዛ ምናምን ነገር ይመቻል ተብሎ ነው። ቲያትረኛ ነው። ቲያትርና ፊልም ይለያያሉ ዜማቸው እና የቲያትር ዜማ ያመጣል በጣም ሲናገር ነነነነ ምናምን እያለ ነው የሚያወራው እና ያ ለፊልም አይመችም። ቃኔ ያቋረጥኩኝ እንደሱ አይደለም እንደዚህ በልለዋለሁ። ከዛ በቃ እንትኑ በጣም ደጋግመህ ደግሞ ለአንድ ሰው ስትነግረው ይጠፋበታል። በኋላ ዋይት ቦርድ ላይ ዲያሎጉ ተጽፎለት እንደዚህ እንዲያነብ ግን ዜማው ሊለቀው አልቻለም። ነው እንደዚህ አይደለም። ከዛ ዳይሬክተሩ በቃ ዲኖ አንተ ራስ ተነስ እናገባለኝ እንደውም እኔ ቋው ነው ፍሬ ያለው ቀጭን ነኝ ሲባል ወፍራም ሹራብ ከወፍራም ሹራብ ላይ ግብዳ የሆነ ካፖርት ከዛ እዚህ ጋር ምርሽ ደግሞ እንደዚህ የሆነ ነገር በተስፋዬ ይባላል ሜካፕ አርቲስት ጎበዝ ሜካፕ አርቲስት ነው። እዚህ ጋር የሆነ ነገር እንደዛ አድርጎ ገብቼ ተወንኩበት ነው። እዛ ለመተወን አልነበረም። ከዛ በፊት ግን እሱ ከመሰራቱ በፊት ወጣቶቹ የሚባል አንድ ኮሜዲ ፊልምም ሰርተናል። አጫጭሮች ማለት ነው ከዋኖሶች ጋር ዋኖሶች ቤተልሔም ጌታቸው አለች ደምስ ያለ አንድ ደግሞ የሞተውን ጓደኛችን ነበር ከሱም ጋር ሆነን ያን ሰርተናል። ከዛ በኋላ ደግሞ ወደዚህኛው መጣን። ከዛ በፊት ደግሞ ከሁሉም በፊት ደግሞ ከወጣቶቹም በፊት በቲያትሩ ዓለም ማለት ነው በጣም ነው አሁን ሳይው ስቃለሁኝ። ከአቡ ሃይደር ጋር ፊልም ሰርተን እንደንባታካል አቡ ሃይደር ንጽጽሩ ነው ማለት ኮምፓራቲቭ እሱም የላይክ እንደዚህ አይነት ነገር ውስጥ በፊት ይሞክር ነበር በደንብ ነው አይ የሱ ይለያል። ኢስላሚክ ነው ኦኬ ኢስላሚክ ነው። ልጆች ሊሰሩት የፈለጉት ነገር አለ። በዛ ሰዓት የመንገድ ላይ ስብከቶች እንዳሁኑ በጣም አስቸጋሪ የነበረበት ወቅት ነበርና ኢየሱስን ተቀበል ምናምን የሚሏል እና ለዛ ካራክተር እንደዚህ ነው ኮት ለብሼ ምናምን ስለመጣ አንተ ፓስተሩ መሆን ትችላለህ ብለው እና አቡ ሃይደርን መንገድ ላይ አግኝቼው ጌታን ብትቀበል ምናምን አልኩትና ናስቲ እናውራ መጽሐፍ ቅዱስ ብሎ እዛ ላይ የሆነ ንጽጽር ነገር ነበር። ይሄ እንግዲህ አየው አርቱን በምትፈልገው መንገድ ልትጠቀምበት እንደምትችል ማሳያ ነው። ለዚህ ነው እኔ ወቅቱ የሚጠይቀውን የዳዋ ሲስተም ተከትሎ መስራት ነገሮችን በሙሉ ትክክል አይደለም ይያሉ ከመተውስ ይልቅ ነገሮችን ማስለም ይቻላል አይቻልም የሚለው ላይ ትኩረት ቢደረግ የሚለውና እነዛ ሁሉ ቲያትሮች እንግዲህ አልፈው በኋላ ላይ አፍሪካ ቲቪ መጣ። የእናቴ ዶዋ ይመስለኛል ወጣቶቹ የሚለውን ድራማ ጅዳ ሆና ነበር የምታየው። አስቂኝ ነገር ነው። ከጓደኞቿ ጋር ትስቃለች ግን ታለቅሳለች ደግሞ። በኋላ ላይ እዛ ካራክተር ላይ ጫት ይበላል ካራክተሩ እንዴ ሌላውን ቶ ጫት ለዚህ ድራማው ነው ወይስ እየበላህ ነው ብላ ደንግጣ አናገረችኝ። ነው እኔ ጫት ደሞ አልነካም አልወደውም። በህይወቴ የነካሁት ያን ጊዜ ጫት ያኔ ነው። አላህ ደግሞ ለኔ ሊያሳየኝ የፈለገው ነገር አለ። ሌሊቱም ሙሉ ስጨነቅ ነው ያደርኩት። በቃ ብርድ ልብስ ታደሳለ፣ ሙቀት አለ፣ አንሶላታ ልብስህን ታወልቃለህ። ከዚህ በኋላ ቆዳ አይወልቅም። ሰው ለምንድን ነው ጫት የሚበላው ብያስብበት ወቅት ነው ማሳያ የሆነውና ዱዓ ታረግ ነበር እንዲሁ አላህ የተሻለ ስራ ይስጠው ያለችና አፍሪካ ቲቪ የእናቴ ዱዓ ይመስለኛል። አፍሪካ ቲቪ እንግዲህ ስመጣ ያው ከዛ በኋላ ያለው ነገር የሚታወቅ ነገር ነው። ያኛውን ተውኩት ኦሬዲ ጥለኸው መጣ ማለት ነው። በጣም ይገርማል። ምናልባት አላህ ይዘንድለትና ከመሐመድ አወል ሳላህ ጋር እዛኛው ዓለም ላይ በነበርክበት ወቅት ደግሞ ዛካይ በነበራችሁ ጊዜ ነው የምትተዋወቁት ወይስ ኦሬዲ ወደዚህኛው ከመጣ በኋላ ነው ተዋወቃችሁ? ከማሜ ጋር ተዋወቃችን ያው ከቶም ቪዲዮግራፊ ተመርቄ ከወጣው በኋላ ነው። ያ ማለት ምን ማለት ነው? ያው ክሊፕ መስራት ጀምረናል ማለት ነው። ያን ጊዜ የነበረው ቢዝነስ ሰርግ ትሰራለህ። እኔ ሰርግ አልወድም ብዙ ጊዜ የነበረውን ካሜራም ታስታውሱታላችሁ። ወደ 9 ኪሎ ተሸክመ እንደዚህ በጣም አስቀያሚ ነገር ነው። በኋላ የተሻሉ የሚባሉ ኤምዲ 9000 ምናምን የተቀለል እያሉ የሚመጡ እንትኖች ነበሩ። እነሱን መገዛዛትና ስቱዲዮ ማደራጀት ማሟላት ጀመርን። ከዛ ከተወሰኑ ጓደኞቼ ጋር ሆነን ሙዚቃ ቤት ነበረኝ። ሙዚቃ ቤት ማለት ኮፒራይት እኛንን የጀመርነው I think አንድ ርሶም ይባላል ሞቷል። በጣም ጎበዝ የኮምፒውተር ሳይንስ ሊቅ ነው። እሱና እኔ ከእህቴ ጋር ሆነን ጎጃም በረንዳ አንዋር መስጂድ ዙሪያ ኮፒ እናደርግ ነበር። ያኔ ሲዲ ኮፒ አይታወቅም ብርቅ ነው። ኮሌክሽን እንሰራ መጀመሪያ ኮፒ ነበር። ዘፈኑን ወደ ዘፈን ኮፒ አድርገህ ትሸጣለህ።
ከዛ ያንን ስራ ቀጥታ ኮፒ ማድረግን ለመዱና ሰዎች ቀጥታ ኮፒ ያደረጉ ዋጋውን ቀነሱት። በኋላ ወዴት ሄድን? ኮሌክሽን ወደሚባል ኮሌክሽን 1 2 3 ሰብሰብ አድርገህ አዎ ይሄ ያኔ እንግዲህ ሰልፍ የተወጣበት እንግዲህ የሰው ሀቅ ነው አፉ ይበል። ኦኬ ስራዎቻችን ተሰብስበው ለሰው መጠቀም ያው ከዛ ሰልፍ ተወጣ፣ ተቃውሞ መጣ። እንዲሁም ሲስተር ታሰረች። እኔ ነኝ መሰራው እሷን ምናምን ለምን ምናምን አልኩኝ። ወዲያው ኦሬዲ ተፈታች። እቃ ወሰዱብን ኮምፒውተር ምናምን። ከዛ ወዴት ይኬድ ሲባል ለምን ኦሪጂናል ነገሮችን ወደ ማሳተም አንሄድም የሚል ከዛ የመጀመሪያ ስራ በሲዲ ታሪክ አይ ቲንክ የመጀመሪያ የነበሩት እነ ደረጀና ሀብቴ ናቸው በሲዲ ስራቸውን ያወጡት። ሁለተኛ ስራ እኔ ዳይሬክት ያደረኩት ነበር። አቢሲኒያ የሚባል የሙዚቃ ኮሌክሽን ነበር። ነማሃሪ ደገፋ፣ ፋሲል ደሞዝ፣ ኦኬ ዘውዱ ይሄ ወላይታ የሚዘፍነው ወላይተኛ የሚዘፍነው ልጅ የነሱን እዚህ ሰበታ አካባቢ ሜታ ቢራ ግቢ ውስጥ አድርገን ተወዛዋዥ ቀጥረን ሰር ዳይሬክት አደረኩኝና ወጣ ገበያ ላይ። አላህ ብሎ አጠፋው አልহামዱሊላህ። የለም አሁን ደስ ይለኛል በነገራችን ላይ ባለመኖር። ከምን ላይ ነው የጠፋው? በቃ ሲዲ ስለነበረ የሲዲ ኳሊቲው ምን ጥሩነቱ ምን መሰለ ስክራች ያደርግና ማስተር የለው። ኦኬ ይጠፋል። ማሜ አላህ ይማረው ከሞትክ በኋላ የሚቀጥል ወንጀል አትስራ የሚል አቋም ነበር እና እሱ ስራ አለመኖሩ ደስ ይለኛል። አሁን ያኛውን ከሰራም በኋላ መሐመድ አወል ያኔ ዝነኛ ነው። ቤስት ኦፍ መሐመድ አወል ሳላህ ብለን ለምን አንሰራም ሚል ከማሜ ጋር ተገናኘን። መክፈል ያለብኝን ከፍላለሁ አልኩት። ዲጌ ከመከም ምናምን የሚባሉ ታዋቂ ዘፈኖች ሙዚቃዎች ነበሩት። ተወዛዋዥ ቀጠርን። ለሱ መክፈል ያለብኝን ከፈልኩና ቀረጻ ጀመርን። ቀረጻው በጥሩ ሁኔታ ሄደ። ያልኩ ጓደኞች አብረውኝ ነው የሚሰሩት። አለቀ። ከዛ ያኔ በሚኒ ዲቪ ነበር የሚወጣው ማስተር። መጀመሪያ ማስተሩን በሚኒ ዲቪ እናወጣለን። ካወጣን በኋላ ከዛ ውስጥ አንደኛውን ዘፈን ለማስታወቂያ ለቴሌቪዥን ተሰጣለን። አንዷን በሚኒ ዲቪ ለኢቲቪ ከማሜ ጋር ሄደን ሰጠን። ማሜም በህይወት እያለ የሚቆጨው ነው አሁንም የሚቆጨኝ እሱ ነው። ከዛ ጨርሰን ወደ ገበያ ስትገባ ገበያው ምን አይነት ነበር መሰለ እስምሽ የእስራኤል ገበያ ለብቻ ነው፣ የአውሮፓ ገበያ ለብቻ ነው፣ የኢትዮጵያ ገበያ ለብቻ ነው። 3 ጊዜ ተሸጠዋል አንዱ። የኢትዮጵያ ገበያ 72000 ብር ተስማማን። ናሆም ሪከርድ ምናምን የሚባል ነበር ያኔ ከሱ ጋር። ነገር ግን የእስራኤልና የአውሮፓ ገበያ ከመውጣቱ በፊት የኢትዮጵያ ገበያ ከወጣ ኢሚዲየትሊ ኮፒ ይደርሳል ወደዛ። እኛም ኮፒ እናደርጋለን ነበር ስለምናቀው። እሱ ይቆይና እነዛን እስራኤል ለሆነ ሰው ለማናገር እያሳየሁት ነው። ማሜ ደወለው ያኔ ቁጭ ብለን እያሳየነው ሚኒ ዲቪዲ ካለው ራሱ በዴኩ ከፍተን እያየነው ነው። ወዶታል ሰውየው ኦልሬዲ ሊከፍል ነው። ሊያልቅ አካባቢ ደወለልኝ። ማሜ ስለሆነ ያው አነሳው ስልክ ማሜ ምናምን ስለው ዲኑ እኔ ያው እንግዲህ የሰጠኸኝን ቀብድ መመለስ አልችልም። ሙዚቃው ባይወጣ ደስ ይለኛል፣ ግን አንተ ገንዘብ ስላወጣህበት ካወጣው አውጣው። ማሜ እንዲህ ነው የሚያወራው። ድፍን ያለ ነገር ነው መጀመሪያ የሚያወራው። ማሜ ምን ነካ ብር ካነሰ ልጨምር አልኩት። ምክንያቱም እዚህ ሊሸጥ ነው አሪፍ። አይ አይደለም ያኛውን አፉ በለኝ፣ የሰጠኸኝን አፉ በለኝ፣ ሌላውን ብር ግን አልፈልገው እና ሼም ይዞት ነው። ካፈለክ ካወጣው ግን ባይወጣ ደስ ይለኛል። ለምንድነው ማለት ነገር ምን ሆነሃል ምናምን ነገር አስቀይሜ ያለው ነው ባከተው በታርግ ያለው አለኝና ጆሮ ላይ ዘጋው። አነጋገሩ ራሱ ከባድ ነበር። ከዛ አንዴ ካሴቷን ሰጠኝ አልኩት። ልጁ አወጣትና ሰጠኝ። ክር ነበር ሚኒ ዲቪ ታቃታለህ ትንሽ ክሩን መምዘዝ እንዴ አንተ ያማል እንዴ ማስተር አለ የለም ምን አይ በቃ ደውዬለት ለማሜ ማን በሰራ ወንጀል ማን ይጠየቃል አልኩት። ደስ አለው እሱም ሳቀ። ተውከው አውጥቼዋለሁ። በኋላ ላይ ያቺ የሰጠናትን አንድ ለማስታወቂያ የሰጠናትን ለማውጣት ኢቲቪ በጣም ብዙ ጊዜ ተመላለሰ። ኦሬዲ ገብቷል ያስተላልፉታል። እኛ ተደጋግሞ ከታየ ይሄ ሲዲ መቼ ነው የሚወጣው የሚል ኦዲየንሱ ላይ ይፈጠራል። ያን ጊዜ ወጣ ብለህ ስታወራ ምናልባት ርዕሱን የምትጠቀመውን ዘፈን ነው የምትሰጠው። በጣም ተመላለስን። ግን ከተወሰነ ጊዜ በኋላ የህዝብ ነው የሚሆነው መውጣት አይችልም፣ ባይሆን አናስተላልፈውም ነገር ሁሉ አሉን። እስከ ቅርብ ጊዜ ድረስ ቃላቸውን ጠብቀው ነበር። ያኔ አንዴ የታመመ ጊዜ ግን ግልብጥ ብሎ መታየት ጀመረ።
እና በህይወት አንተ ከሞትክ በኋላ የሚቀጥለው ወንጀል መስራት ከባድ አላህ ብሎ ደግሞ ይሄንን ማን ያውቃል ዳሜጅ ያደርገው ይሆናል የሚኒዲ ዲቪ ዘመን ነው እንግዲህ ዳሜጅ ሆኖ ደግሞ አላህ ቢያግዘን ማሜም የምኞቱን ያገኘ ሰው ነው የእውነት ተውበት ያደረገ ሰው ነው ጥርት ያለ ተውበት ያደረገ ሰው ነው ለሱ ተውበት ሲል እንደውችን ካሴት ቢያጠፋት ሌላ ነገር እንኳን የለን አይመስለኝም ይሄ ያለው ሱብሃንአላህ ይደንቃል በጣም ስለዚህ ከዛም በኋላ አንተ ኦሬዲ ጥለህ ወጣ እዛ አካባቢ ያለህን ኮኔክሽን ወይስ የሆነ ያህል ጊዜ ቆይተሃል ጥዬ ወጣው መጀመሪያ ወደ አፍሪካ ቲቪ ስመጣ እልህ ነው ያመጣኝ አንዲት እህት ፕሮቴስታንት ናት በኦሮምኛ የሚሰራ የጫማ ማስታወቂያ ልታሰራን ተነጋግረን እንጦጦ ተራራ ላይ ነው ጫማውን እየቀረጽን ነው ዲኑ ሰምታል አፍሪካ ቲቪ የሚባል ኮ ተከፍቷል አለችኝ አዎ ቤት አየዋለሁ ግን ዝም ብሎ ቁርአን ብቻ ነው የሚያሳዩት በጣም ረጅም ጊዜ ሆኖ አዎ ካሜራማን እኮ አጥተው ነው አረባክሽ አዎ ታውቂያቸዋለሽ አዎ ማቀው አንዱ ዘመዴ ነው አለች እዛ ውስጥ በቃ ስልክ ሰጭኝና ይሄን ቀረጻ እንደጨረስኩኝ ይሄዳለሁ አልኳት አረብና ታግዛቸው ምናምን ብላ ፕሮቴስታንት ናት በነገራችን ላይ መርሃባ ችግር የለውም አልኳት ጨረስን ስትል ቀረጻውን ካሜራዬን ተቀለልኩኝ በቃ ልሄድ አልኳት የት ነው እንደዚህ አባኮራን እንደዚህ ቦታ ደውልለት ምናምን ደውልኩኝና እየመጣሁ ነው አልኳቸው 11 ሰዓት አልፏል ግን ቢሮ ነበሩ ነብዩ አያሌው አለ ሐሰን ኡስታዝ ሐሰን አለ ያለ ደሞ አንድ ሌላ አንድ ወንድም ደሞ ነበር ቀጥታ ሄድኩኝ ካሜራዬን እንትን ያስኩት ላዳ ውስጥ ትቼ ገባ ከየት መጣ አይ እንደዚህ ካሜራማን የለም ብለውኝ ነው እና እሁድን ማትነቁብኝ ከሆነ እናንተ ጋር መስራት እችላለሁ አረ እንኳን እሁድ ሌላም ቀን ስራ ከሌለ ለመሄድ ትችላለህ አለኝ ሐሰን ችግር የለውም እኔ እሁድ ያኔ እሰራለሁ የማርሻል አርት በነገራችን ላይ መድረክ እመራለሁ ኦኬ እኔ ማርሻል አርት ብላክ ቤልት አለኝ በነገራችን ላይ የክብር ብላክ ቤልት አለኝ ቲዮሪ አስተምር ነበር ኦኬ ፕራክቲሱን አላቀው ኦኬ አብዛኛው አሰልጣኞች ደግሞ ፕራክቲሱን ያውቁታል ቲዮሪውን በደንብ አይረዱትም ሶ እኔ በንባብ ያገኘሁትን እንትን ፓተርን ማለት ምንድነው የሚለው ነገር ተነስተ ለምንድነው እንዲህ እንቅስቃሴ የሚደረገው የሚለው ነገር አንስተ አስተምርም ነበር እና እሁድ ጥሩ የገቢ ምንጭ አለኝ ገባ መድረክ ጣዋት ራስ ቲያትር ሰራለ ከሰዓት ድል በትግል ወይ ደግሞ 4 ኪሎ ወክማ መላው ኢትዮጵያ ዞር ያለው በዚህ በማርሻል አርት ዙሪያ ዲላ ምናምን እየጠሩኝ እዚህ የተመረቁ ሰዎች ክፍለ ሀገር ይከፍታሉ ሲያስመርቁ በደንብ ነው ማብራራላቸው መድረኩ ለምሳሌ ይሄ ዳንጉል የሚባል ፓተርን ነው ይሄን ያህል እንቅስቃሴ ያለው ወደዚህ አይነት እንትን አለው ምናምን በደንብ ነው ማብራራው እንትኑን እገልጻለሁ ማርሻል አርት ለብሮ የሚሰራው ምናምን እሱን እንትን አደርጋለሁ እና እሁድን ማትነቁብኝ ከሆነ እሰራለሁ አልኳቸው ከዛ ምን ትሰራለህ አለኝ ሐሰን ያው ሙያዊ ጥያቄ ስለሆነ ካሜራ እሰራለሁ አልኳቸው የትኛው ካሜራ ላይ ፈለከው ካሜራ ላይ ካሜራ እሰራለሁ ኤዲቲንግ ትሰራለህ አዎ ኤዲቲንግ እሰራለሁ በየትኛው ሶፍትዌር የምትፈልገው ላይ አዶቤ ያኔ ፕሪሚየም 6 ምናምን እየተባለ የመጣ ፕሮ ምናምን የሚባሉ ሁሉም ላይ እሰራለሁ ሌላስ ዳይሬክት ማድረግ እችላለሁ ሌላስ ፕሮግራም ማቅረብ እችላለሁ ሌላስ የጋዜጠኝነቱን ሙያ መስራት እችላለሁ ምናምን ፉል ፓኬጅ ነው ይዘህ መጣው ደነገጠ የኔ ሐሳብ ምንድነው ገባና እየሰራው የተወሰኑ ሰዎችን አስተምር ያሰልጥኝ ይወጣለሁ ወደ ስራ ይቀጥላለሁ በኋላ ግን እኮ መክፈል የምንችለው ምናምን አለ ሐሰን አይ ችግር የለም ከአንድ ብር ጀምራችሁ የፈለጋችሁትን ክፈሉ ግን እሁድን አትንኩብኝ አራ እሁድን አነካብም በቃ ምናምን በ2500 ብር ገባው ያን ጊዜ በሳምንት ኦልሞስት እስከ 12000 ብር አገኛለሁ ኦኬ ታገኝ ነበር በሌላው ዘርፍ ማለት የዚህ ማርሻል አርቱ ላይ ብቻ ማርሻል አርቱ እንዳልኩ ጧት ራስ ቲያትር የመድረክ ተከፍላል ይከፍሉኛል እና የ30 ደቂቃ ፊልም እንሰራላቸው ነበር ፊልም የማርሻል አርት ፊልም የሚፈልገው የሆነ ግጭት ተፈጥርና በዛ ግጭት እንዲደባደው ማድረግ አክተሩ እንዲያሸንፍ ማድረግ ነው የሆነች ልጅ ላይ መንገድ ላይ እየሄደች ነው የሆነ ሰው ወርቅ ይነጥቃታል አክተሩ ይሮጣል ይጥለዋል ከዛ በኋላ እንዴት የሰፈሩ ማፊያ ነው እነሱ እንዴት እሱ ይመታናል ይላሉ በዛ ይጣላሉ ምናምን ስክሪፕቱን ራሱ ምን ቀርጸው ሰኞ ነው ብዙ ጊዜ ያስታውሳለሁ ሰኞ ጧት ደውለው አረዲኑ ቀረጻ ምናምን ሲሉኝ ነው ስክሪፕቱን መኪና ውስጥ ነው ያሰብኩ ሄደው እንደዚህ አድርጎ እንትን ይመጣል እንትን እንደዚህ ይሏል እንደዚህ ምናምን በቃ ይቀርጻል ምናምን ነገር ያ ኦልሞስት እስከ 4000 ብር ድረስ ያስከፍል ይሰጡኛል ማለት ነው በዛ ሰዓት 4000 ብር ብዙ ነው
ከዛ የመድረክ 2000 ብር አለ 6000 ብር አለ ከዛ ፊልሙ ይጫረታል ጨረታ ደግሞ ያን ነው የጀመርኩት ጨረታ ደግሞ 10% አለ ከዛ ከሰዓት በተመሳሳይ 4 ኪሎ ወክማ ይኖራል እና እኔ አስታውሳለሁ ካላንደሬ ሁሉም እሁዶች ላይ ነበረኝ 52 እሁዶች አሉ አይደል በአንድ አመት ውስጥ 52 በአንድ አመት ውስጥ 52 እሁድ ቀድሜን የሚይዘው ማን እንዳለ ምናምን ፕሮግራም ቀድሞ የሚያውቁት የሚያስመርቁበትን ቀን ስለሚያውቁት ያስይዛል ስለዚህ ያቺ እሁድ እንድትነካብኝ አልፈለኩም ነበር ግን ስትገባ ወደ አፍሪካ ቲቪ ስትገባ እንደተባለው ካሜራ ብቻ አይደለም ችግር የነበረው ሙሉ ክፍተት ነበር ስለዚህ ሙሉ መሸፈን ነበር እሁድን አይደለም ለሊቱንም መንካት ጀመረ ለሊት 9 ሰዓት ነው ወደ ቤታችን የምንወጣው አፍሪካ ቲቪ የነበረ ሰው ያስታውሰዋል እና መሐመድ ሹፌራችን ካሜራማኖች አሉ እኛን እንጨርሰን የምንወጣው እኔና መሐመድ መጨረሻ ላይ በሃርድ ዲስክ ነው የሚወሰደው በኤቪአይ ነው ፎርማት የምናወጣው አሁን ያ ቴክኖሎጂ አልነበረም ያኔና ሃርድ ዲስኩን ይዘህ ኤርፖርት ቆመህ ወደ ሱዳን የሚሄድ ሰው ጠይቀህ እባክህችን አድርስልኝ ብለህ ነው ሐሙስ እንልካለን ከሱዳን ነው የሚተላለፈው የነበረው ከሱዳን ነው የሚተላለፈው ሐሙስ እንልካለን የበረካ መዝናኛ እሁድ አይደል ዋቲፍ ግን ሰው ባይገኝ ዲኒ በቃ የሚገርመው ነገር አለ ግን እንደዛ yes አለመገኘት ብቻ አይደለም እኔ ያልተገኘበት ጊዜ አላስታውስም በኋላ ላይ ወደ ዲኤችኤል መጣን ባይሆን ይዞ ሄዶ ስልክ የሚያጠፋ ሰው ወይኒ አንደኛው የኢድ ፕሮግራም ነው ወይ የኢድ ፕሮግራም ሰጠነውና ዲያኖ ዛ የሚቀበለው ኡስታዝ ዲያ ደወለለት አላነሳም ደግሞ ደወለለት ለካ ተናዷል ደግሞ መደወል በቃ በዛ ባህል መጥፎ ነው አንደኛ ደግሞታል እንዲው መልሰትም ብሎ አጠፋው ስልኩን አጠፋው ፕሮግራሙ የደረሰው ኢድ ካለፈ በማግስቱ ነው እንደ አይነት አጋጣሚ ነበር ከሱ ጊዜ በኋላ ወደ ዲኤችኤል መጣን ግማሽ ኪሎ እየከፈልን ይወስዱልናል ማለት ነው በኋላ ላይ አሁን የመጣው ቴክኖሎጂ መጣ ግን ምን ሆነ እሁድህንም ሌሊትህንም መንካት ጀመረ እኔ ካሜራ ቀርጽ ነበር ያን ጊዜ አንዳንድ ጊዜ ካሜራማኖች ለስራ ይወጣሉ ትርፍ ካሜራ አለ ሐሙስ የግድ የበረካ መዝናኛ መቀረጽ አለበት ውጪ ያሉ ተቀርጸው ኤዲት ተደርገዋል መግባቢያው አልተቀረጸ መግባቢያው ሐሙስ ነው የሚቀረጸው ሰው መግባቢያ ሊቀረጽ ሲል ወንበሬን አዘጋጃለሁ እንደዚህ ካሜራዬን እዛ ጋር አጋለሁ እዚህ ጋር የሆነ ነገር አቆምና ፍሬም እሰራለሁ ከዛ ሪከርድ ገባና መጥቼ ብዬ ወለፈልፋለሁ ከዛ ኤክስፖርት አደርግና ደግሞ ወጣና ኤዲት ደግሞ ታደርጋለህ ይሄንን ስትሰራ ሙሉ ጊዜ ነው የሚጠቀመው 2500 ብር ነው ደሞዝ ከጀሞ በግሬ በጣም ብዙ ጊዜ መጥቻለሁ በግሬ ተመልሻለሁ ግን ከፍቶኛ ያቅ ደስ ይያለኝ ነው አስታውሳለሁ አንዴ ከጀሞ መጥቼ ቸርቸር ጫፍ ፒያሳ ስደርስ የሚገርም ዝናብ ዘነበ መቀረጽበትን ልብስ ነው የለበስኩት መቆም የለብኝም ሰዓት የለም ስለዚህ እዛው ልብስ ሊኖር ይችላል በቃ ሰው ይሮጣል አይደል መጠለል ጊዜ አይኖርህም መሮጥ ትደክማለህ ከጀሞ ነው የመጣሁት ወክ ያደረኩኝ ሙሉ ዝናቡ እኔ ላይ አርፎ ልክ ስቱዲዮ ስደርስ ዝናቡ ቆም አላህ ያንን አውልቄ ምናልባት ሰዎች ወደ ኋላ መለስ ብለው ቢያዩ በልኬ ልብስ የተቀረጽኩበት ፕሮግራም በጣም ትንሽ ነው በእኔ ልክ ልብስ የለም ሰፊ ነው በጣም ትላልቅ ናቸው ወፍራም በቃ ያንን አውልቄ ከስቱዲዮ ያሉ ሸሚዞችን እዚህ ጋር እንደዚህ ተርፎ ምናምን ነገር እንደዛ ተቀርጸት ሄዳለ ከዛ ሙሉ ጊዜ ይሄን ያወሰደው ያ ማለት በቃ የናቴ ደዋ ነው ማለት ነው ከዛ ያኛውንም ስራ ተውኩት የማርሻል አርቱ ምናምን ከዛ የራቅ ከዛኛው ዓለም የራቅኩኝ ይሄኛውን ወደ ማስተካከሉ ይሄኛው የተሻለ እንዲሆን ማድረግ ይሄን እኔ ለማስተካከል የአፍሪካ ቲቪ ለማስተካከል ሰራ ለአፍሪካ ቲቪ እኔን እየቀረጸኝ ነበር እና ለኔም ለናቴም ባለውለታ የሆነ ቴሌቪዥን ነውና እዛ ላይ ያሳለፍናቸው ነገሮች በነገር ላይ እህቶች አሉ ኤዲት የሚያደርጉ እህቶች ደሞዛቸው ከኔ ያንሳል ከዛ በኋላ ሙሳ መጥቷል የሙሳም ደሞዝ ከኔ ያነሰ ነው ግን ሲቀረጽ ለምሳሌ የሙሐደራዎች ለማስቀረጽ ከክፍለ ሀገር ኡስታዞች እናስመጣለን የምግብ በጀት የለውም አፍሪካ ቲቪ ሰው ከደሞዛችን ላይ ገንዘብ አዋተን ሽንኩርት ናምን ቲማቲም ተገዝቶ እዛው ይበሰልና እዛው እንበላለን ይሄንን ያደርጉ ነበርና እህቶች የከፈሉት መስዋዕትነት ራሱ በጣም ትልቅ ነው ሪሃና ሰሚራ አለውያ በጣም የሚገራርሙ እህቶች ነበሩበት እነ ሙሳ ዛ ይሰሩ በቃ በቋሚነት በደንብ እኔ ጥሩ ስራ ሰርቻለሁ ብዬ የማስበው አፍሪካ ቲቪ ከዛ በኋላ ነው እንግዲህ
ከአፍሪካ ቲቪ ከለቀቅን በኋላ አፍሪካ ቲቪ ውስጥ የጎደሉ ምንላቸው ነገሮች ለመሙላት ሌላ እንቅስቃሴ ጀመረ ታድላ አላህዬ መቼ ሆነ እኔ እንደሷ መቅራት የምችለው የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ የተጥቢቅ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ የሐዲስ የፊቅህ ኪታቦችን እንሰጣለን ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን እናስተምራለን ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ አረብኛ ቻይንኛ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ላይ ያገኙናል ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቆም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ህግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል እጅግ ዘመናዊ ልጆች መጫወቻ ስፍራ ከጊዜው የቀደመ የተሟላ ጅም የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ኢስላሚክ ወደሚባለው ነገር ፕሮግራምን በራሰ ስትሰራ ጭምር ስለነበር ላይክ 3-4 ሰው የ3-4 ሰው ሚና ይዘ ነው እንትን ስትንቀሳቀስ የነበረውና አፍሪካ ቲቪ ላይ በራሰ ቋሚ የሆነ ፕሮግራም ኦር ደግሞ ኮሆስት በመሆን ምናምን የመጣህባቸው ፕሮግራሞች ካሉ እነሱን አስተዋውሰኝና ለምን ያህል ጊዜስ በዛ ሁኔታ ላይ ቆየ ከዛ በፊት እንግዲህ ያው ማሚ ያለ ሚንበር ማምር ፈረጅ ሁሴን ከድር ነበረ ሙኒር ገጣሚው ምናልባት መታቆት ከሆነ እሱም ሆኖ የበረካ መዝናኛን የቀመሩት እነሱ ናቸው በዛ ውስጥ ዝክረ መሳጅድ የሚባል ፕሮግራም ነበር ኦኬ ለስራው በየክልሎች ስንወጣ መስጂዶችን እናመጣለን ይሄ ነገር እንደው የሆነ ሰው ቢጀምረው እላለሁኝ መስጂዶችን ከማስተዋወቅ አንፃር በጣም ጠቃሚ ነገር ነው የመስጂዶችን ችግር ከመንገርም አንፃር የመስጂዶችን ጠንካራ ጎን ከመጠቆም አንፃር ዝክረ መሳጅድ ቢቀጥል በጣም ወደው ፕሮግራም ነበር እሱን ሰራ ነበር አዲስ አበባ ውስጥ ያሉ መስጂዶችን ነው ወይስ ክፍለ ሀገር መላው በቃ እኛውን ለስራ እንወጣለን ባጋጣሚ ሶጣኔ አንድ ማረሳው ነገር ከዛ መውጣበት ሀገር ላይ አንድ መስጂድ ታሪክ ሰርች ይመጣል የተሰነደ የላቸውም በሚያሳዝን ሁኔታ የተጻፈ ታሪክ ያለው መስጂድ ነው ያላቀም አንዋር መስጂድን ጨምሮ አሁን አንዋር መስጂድ ገብተ መቼ ተጀመረ እንዴት ተሰራ ማን ሰራው ምናምን ብለ አስተዳዳሪዎችም ምናምን ጠይቅ ያቁታል ወይ ኑር መስጂድ ትንሽ በተሻለ መልኩ አሉ ግን አስተዳዳሪዎቹ ይሄንን ያቁታል ወይ ማህበረሰቡ ሲረዳዋል ወይ
ጭቅጭቅ ሁሉ ነበር እኮ የአዲስ አበባ የመጀመሪያ መስጂድ ኑር መስጂድ ነው ይላል አይደለም ወሌ መስጂድ አለ ኦኬ አንዋር መስጂድ መጀመሪያ የሚመስለው ሰው አለ ቦታ የት እንዳለ የሚያቅም ሰው የለምና በክልሎች ይሄ መስጂዶችን ከማስተዋወቅ አንፃር ዝክረ መሳጅድ የሚባል ቆንጆ የተቀመረ ፕሮግራም ነበር እነ ማሚ የሰሩት ነው በጣም ቆንጆ ነበር እሱን ሰራ ነበር ከዛ ባሻገር እነዚህ ተፈኩር ምናምን የሚባሉ ነገሮች ያው የጠረጴዛ ላይ ጆርናሊዝም አይነት ነገር ናቸው ተረጉማቸው አለ ቪዲዮዎች ይመጣሉ ተንታረጋቸው አለ ያኔ ኮፒራይትም ስለማይጠየቅ አው ቢላል ይተረጉማል ያ ነገር የሚሰራ ነበር በኋላ ግን በቋሚነት ኸይር ፈላጊ መጀመር ነበረበት ይሄ እንግዲህ ዝክረ መሳጅድ ነው ወደዛ አይመራን ማለት ነው ወደ ኸይር ፈላጊ የሚለውን በቋሚነት ደግሞ እሰራ ነበር ክፍተቶቹን አሳየህ አይደለ ፕሮግራሙ yes ክፍተቶችን ያሳያል በቋሚነት እንግዲህ እኔ ሰራሁት ብዬ የማስበው ነገር እዛ ላይ ኸይር ፈላጊ ነው ኸይር ፈላጊ ግን አንድ ሴግመንት ነው ራሱን ችሎ ይወጣ አይደለም ራሱን ችሎ እንዲወጣ በዝግጅት ላይ ያለው ነው ከአፍሪካ ቲቪ የለቀቅ ነው እኔ ሙሳማ አንድ ላይ ነው የለቀቅ ነው ግን በቃ ቆንጆ ደግሞ ውጤት ያመጣ ስራ ብዬ የማስበው ኸይር ፈላጊ ነው ኸይር ፈላጊ ብዙ ነገር ለውጧል ይሄ አህለል ኸይር የሚባል ቀሽም ኮንሰፕት አጥፍቷል ኮንሰፕት ስለ ይሄ አህለል ኸይሩን አይደለም እየሰደብኩ ያለሁት የሰው ሜንታሊቲ መስጂድ መስራት ሲፈልግ አህለል ኸይር ፍለጋ ብሎ ይወጣል የሆነ ኸይሩን የሆኑ ሰዎች ናቸው ይወስድ አህለል ኸይር ብሎ ፈልጎ ኢትዮጵያ ውስጥ እኮ ቢወጣ ጥሩ ነው ከኢትዮጵያ ውጪ በቃ መስጊድ መስራት ያለበት ባይ ዲፎልት አረብ ነው ከአረብም ወይ ኩዌት ወይ ሳውዲ ምናምን አካባቢ ወስን ቦታዎች ጥቂት አረበኛ የሚችል ሰው በመጠኑ የሚችል ሰው ወደ ሳውዲ ለመላክ ገንዘብ ታዋጣለ ለሰውየው ፓስፖርት ማውጫ ለሰውየው ትራንስፖርት ለሰውየው ሆቴል ማረፊያ እና አንዳንድ ወጪዎች ሰው ለሰውየው ገንዘብ ካዋጣ መስጊድ ለመስራት ለምሮ ገንዘብ ማዋጣት ወደ አይምሮ ያልመጣው ነው እሱ ሄሮዛ እንዲያሳምን ነው አይደለ በቃ በሚችላት ቋንቋ እኛ እንደዚህ ነን እንደዚህ እሱ ደግሞ ይዞት የመጣው መልካም ነገር እንዳለ ሁሉ መጥፎ ነገርም አለው ለምሳሌ 5000 ካሬ ሜትር ላይ ቦታ ተሰጥቷቸው እዚህ ዲዛይን ታረጋለህ አንተ 5000 ካሬ ነው ያለን እዚህ ጋር 1000 ካሬ ላይ መስጊዱን ብንሰራው እዛ ጋር 500 ካሬ ላይ መድረሳውን በሰራው ምናምን ብለህ የምታወጣው ዲዛይን አለ እሱን ዲዛይን ይዞ ነው የሚሄደው አይደል አህለል ኸይር ፈላጊው እዛ ሄዶ ሲያናግራቸው 1000 ካሬ ላይ መስጊድ መስራት አሳባለሁ ኖ እኛ አቅም ስለሌለን 200 ካሬ ነው የምንሰራው ይሏል እንዲህ አለኝ እኮ ብሎ እዚህ መጥቶ ኮሚቴው ላይ ይደውላል አረ ከሚቀርሽ በለው ይባላል መሬቱ ባከናየው ወይ መሬቱ ባክኗል ወይ ደግሞ መስጊዱን አፈሰ ነው የምታስፋፋው ሌላ ኪሳራ ስለዚህ ኸይር ፈላጊ የነበረው ኮንሰፕት ሁሉም ሰው አህለል ኸይር ነው መስጂድ ኢትዮጵያውያንም መስራት ይችላሉ አለብንም የሚል ሐሳብ ነው እንዴትነቱን ነው ማሳየት የፈለገው የኸይር ፈላጊ ኮንሰፕት ሐሳቡ ሰውየውን ወደ አረብ ሀገር እንዲሄድ ገንዘብ ማዋጣት ይችላል ብዙ ነገር ነው ከሚወጣው ትራንስፖርት ውድ ነው ሆቴል ውድ ነው እዛ ለሚያደርጉ ቆይታው ያአበሉ ወጪ ውድ ነው ፓስፖርት ፕሮሰስ ማድረጉ በራሱ ሌላ ጣጣ ነው ምናምን ይሄንን ገንዘብ ማዋጣት ከቻልክ ያን ነገር ደግሞ እንዴት ማሰብ ያቀታል ነው ይሄ ያንተ ፍላጎት ባልሆነ መንገድ ነው መስጊዱ እየተሰራ ያለው የሚባክኑ ብዙ መስጊዶች ውበት አልባ የሆኑት በዚህ ምክንያት በቃ አንተ የ10 ሚሊዮን ብር ፕሮጀክት ይዘህለት ሄደ እኔ የምችለው 2 ሚሊዮን ነው ይልሃል 8 ሚሊዮን ኦፍ ሆኖ እንዴት ነው አንተ የሚመጥን ነገር ልትሰራ የምትችለው ባክነዋል መስጊዶች ግን ሰግደንባቸዋል አዎ እናመሰግናለን አላህ ዘንድ የወፍ ጎጆ የምታክል ነው ሐሳቡ የሆነ ሆኖ ግን የሚመጥን ከተማውን የሚመጥን ሀገሩን የሚመጥን መስጊድ ያልተሰሩበት አንዱ ምክንያት አህለል ኸይር የሚባለው ኮንሰፕት ነው አህለል ኸይሮች ይምጡ ግን ደግሞ አግዘናቸው አብረናቸው ነው መስራት ያለብን የኛ ሚና መኖር መቻል አለበት ወንድማማችነት ነው የትም ሀገር ያለ ሙስሊም ወንድማማች ነው እኔ አንድ አረብ ኢትዮጵያ ውስጥ መጥቶ መስጊድ ቢሰራ የራሱ መስጊድ ነው ይሰራው አልቻልንም እንጂ ብንችልኛ አረብ ሀገር ሄደን ብንሰራ ደግሞ ነበረን እኮ በፊት እኔ አያቴ አላህ ይርሃመው አረቦችን ከፍሎ ነው ሀጅ ያረጋው አረብ አሽከር ነበረው ሚላላቀው እሱ ሀጅ ሲያረግ የኔ አያት ነው ነገር በጣም ቅርብ 2 ሪያል 3 ሪያል እየከፈሏቸው እነሱ ሀጅ አርገው እቃ ሚላላቋቸው የነበሩት እነሱ ናቸው ያው አላህ ደግሞ ሆቴል ከላይ የሆነ ሆኖ ግን አረብ ሀገር በተሰራ የራሴ መስጊድ ነው
የሰራሁት ነው ስለዚህ ኸይር ፈላጊ ይዞት የመጣው ኮንሰፕት ሁሉም ሰው አህለል ኸይር ነው ሁሉም ሰው በጎ ስራ መስራት ይችላል ግን እንዴት የሚለውን ነገር ነው ማሳየት የሞከር ነው በቴሌቪዥን እንዴት የሚለውን ነገር ስንሰራ እንግዲህ መጀመሪያ 2 ሚሊዮን ብር የፈጀ መስጊድ ሰራ 2 ሚሊዮን ብር ስምሽ አሁን ባለው አይደል ኦኬ ያን ለነገራችን ላይ አሁን 2 ሚሊዮን አንድ ሶሊታ አይሞላም ያኔ ግዙፍ መስጊድ ባለ 2 ሚናራ መስጊድ ነው የሰራ ነው 2 ሚሊዮን ብለን ስንነሳ 2 ሚሊዮን ያስረነግጠዋል ሰው because ከኪሱ ጋር ነው የሚያነጻጽረው ጥሩ ነው እኮ አረ እኔ 2 ሚሊዮን አልችልም እኔ አልችልም ነው ያ አይኸው መስራት ፈልጎ ግን ደግሞ ብሩ የለውም ግን እኔ እችላለሁ እንዲል የሚያረግ ሲስተም ይዘን መጣን እንዴት 2 ሚሊዮንን ለ2000 ሰዎች ስታካፍለው 1000 ብር ነው ስለዚህ 2 ሚሊዮን ሳይሆን የጠየቁ 1000 ብር ነው የሚል ሐሳብ ነው የኸይር ፈላጊ ሐሳብ አሃ በ1000 ብር መስጊድ ይሰራል እንዴ አዎ ምክንያቱም አላህ ምን አለ ከሐዲስ ከሰማናቸው ነገሮች ምንድነው ይተባ ለአላህ ብሎ መስጊድ የገነባ ሰው አይደለም መባል የነበረበት ግን የወፍ ጎጆ የምትል ቃል ለምን ተሰነቀረች የወፍ ጎጆ የምታክል መስጊድ ሰው እንደማያሰግድ ሰው እንደማያስቆም ረሱል ያዕቁብ ሰለላሁ ዐለይሂ ወሰለም የተፈለገው ነገር ህብረት ነው ጀማዓ ሰላት ለብቻ ከምትሰግደው በላይ ነው የጀማዓ ስብስብ ምናምን የሚለው እንዳለ ሁሉ አንድነት ኃይል መሆኑን ለማሳየት የተደረገ ነገር ነው ብዙ የወፍ ጎጆዎችን ቀጣጥሏቸውና ግዙፍ መስጊድ አድርጓቸው የሚል ሐሳብ ነው ስለዚህ አላህ ዘንድ 1000 ብር ያወጣው ሰው 1000 ብር አይደለም የሰጠው መስጊድ ነው የገነባው ስለዚህ እስማኤል አምባ ጊዮርጊስ ላይ ስንሰራ ለነበረው መስጊድ 1000 ብር ሰጥቶ ከነበረ አፋር ወጥቼ ደግሞ ስሰራ ሌላ 1000 ብር ሰጥቶ ከሆነ ኦሮሚያ ገብቼ ስሰራ ሌላ 1000 ብር ሰጥቶ ከሆነ 3 መስጊድ አለ አይሄው ይሄ ኮንሰፕት ተመቸው ሰው ለካ መስጠት ይፈልጋል ግን ደግሞ የለኝም ብሎ አምናል አለህ አልነው ስነ ልቦና ነው ያከምነው ብዛቱ አስደንግጦት ነው የለኝም ብሎ ይነበረው በቃ ይሄን የሚያክል ብር የሚችለው አረብ ነው ይሄንን ማብር የሚችለው አላሙዲን ነው የሚል ሐሳብ ውስጥ ወድቆ ነበር ስነ ልቦናው ተቆርጦ ነበር እኮ ነው በሌላ ቋንቋ ግን አንተ መስጊድ መስራት ትችላለህ ስለ ስነ ልቦና ነው የሚመለሰው የሚታከመው በምን በ1000 ብር የሰራናቸው ከ40 በላይ መስጊዶች ያሉ ሰው ሁሉ መስጊድ ላይ አንድ 1000 ብር ያስገባ ሰው ያለ ሰው ይሄ ሰው የ40 ምናምን መስጊድ እኮ ሰርቷል በኋላ ላይ 1000 ብሩም ከበደ ከሙሳ ጋር በደንብ እናወራለን በዚህ ጉዳይ ላይ እንወያያለን እንዴት ይሁን እስቲ ደግሞ ሌላ ሲስተም እንሞክር እንዴት ለምሳሌ 500 ካሬ ሜትር ላይ መስጊድ ልንሰራ ነው በ500 ካሬ ሜትር ላይ መስጊድ ስንሰራ እስከነ ምንጣፉ እስከነ ቀለሙ እስከነ አምፖሉ ድረስ 2 ሚሊዮን ፈጀ ቢባል 500 ካሬ ስንት ሰው ያሰግዳል የሚል መነሻ እናድርግ አሁን አስተካክለን ያመጣነው ሐሳብ አንድ ካሬ 3 ሰው ያሰግዳል እኔና እንዳንተ አይነቱን ማለት ነው ሰብሰብ ስላለን ማለት ነው 1500 ሰው ነው የሚያሰግደው 500 ካሬ 2 ሚሊዮን ሲካፈል ለ1500 600 ምናምን ብር ነው ከ1000 ብር ወደ 600 ብር ወረድን ማለት ስለዚህ አንድ ሰው ለአንድ ሰው መስገጃ አይገርም የራስን መስገጃ ነው አላህ የሚጠብቅብህ የወፍ ጎጆ የምታክል ነው አንተ ግን ራስህን የሚያሰግድህን ቦታ ነው የምትሰራው እዚህ ሰፈርህ ላይ የተሰራ መስጊድ ላይ ያን 600 ብር አዋተህ ከሆነ እርግጠኛ ነኝ ሱብሂ መግሪብና ኢሻ ዛና የምትሰግደው በራስህ መስገጃ ላይ ትሰግዳለህ አሁን ያለነው ሩቅ ነው ከቤትህ ርቀህ ነው ያለው አዛምቢል እዚህ ቅርባችን ያለው መስጊድ ነው ሄደን የምንሰግደው በአንተ ቦታ ላይ ግን የሆነ ሰው ዙሁር እየሰገደ ነው በአንተ ቦታ ላይ ግን የሆነ ሰው አስር እየሰገደ ነው 2 አስር 2 ዙሁር 4 አስር አለህ ማለት 100 5 መስጊድ ካለ 600 ብር በ600 ብር ይሄ ነገር ተመችቶት ሰው አሁን አይተው ከሆነ የበጎ አድራጎት ስራዎች በአብዛኛው በዚህ ሲስተም እየመጡ ነው እምንፈልገው እሱን ነውኛ አብዛኛው ሰው ይሄን ለዚህ በማካፈል የሚል ሲስተም ውስጥ ተገብቶ በጣም ብዙ ኸይር ስራዎች ተሰርተዋል አሁንም 600 ብር ብዙ ነው ይሄ ማቅለል አለብን የሚል ደግሞ አሁንም ከወንድሜ ከሙሳ ጋር በደንብ አወራንበት almost የዛሬ 7 ወይ 8 አመት አካባቢ አንድ ፕሮጀክት ጀመረ የኢትዮጵያ ህዝብ እንደ ሙስሊም ስንቆጠር መንግስት የሚለን ቁጥር አለ እኛ የምንለው ቁጥር አለ 50% 60% እንላለን በዛ በኩል 35% ነው ይባላል ግዴለም መንግስት በሚለው ምን ሄድና 35% ማለት ስንት ሚሊዮን ህዝብ ነው almost 50 ሚሊዮን በላይ ማለት ይሄዳል ስለዚህ 1 ሚሊዮን ብለን እንነሳና 1 ሚሊዮን ሰው በወር 10 ብር የሚያዋጣ ሰው ቁጥራችንን ባግባው እንጠቀምበት ለፖለቲካ ፍጆታ ብቻ አይደለም
ከዚያ ሁሉ እንግዲህ 67 ሚሊዮን ነው የኛ እምነት በ35ቱም በ40ውም ወሰደውና ከዚያ ውስጥ 1 ሚሊዮን ነገር ግን በወር 10 ብር የሚሰጥ እስማኤል አለ ከዛ ባለቤት ሶፊያ አለች ከዚያ ደሞ ካብራካቹ የተገኘ ልጅ አለ ከዚያ አላህ ባያገራ የሆነ ኻዲም አለች ለነሱም እኮ እንትና አርጋላና ዘካተል ፊጥር እናወጣለን አይደል ልክ እንደዛ አይነት ነገር ከዚያ እናት አባታ አሉ የባለቤት እናት አባታ አሉ ወዳ አኺራ ይሄዱ ሰዎች አሉ እነዚህን ሁሉ ቁጥርና 10 ሰው በአመቱ 1200 ብር የሚሰጡ እንደ እስማኤል አይነት 100,000 ሰዎች መመዝገብ የሚል ነው ሐሳብ 100,000 ሲሆን ባንተ 10 1 ሚሊዮን ሆነን ማለት ነው ያን ሐስበን ፕሮሰስ ማድረግ ጀመርን በማኑዋሊ መመዝገብ ጀመርን ሰው ይደውላል አረ ይሄንን መዋጮ እንክፈል ምናምን ቆይስቲ አንዴ ሙላ ምትለው አንዳንዱ ቸኩሎ የሚያስገባል ሰው አለ ምናምን አየው ፈልጎታል አሁን እዚህ ላይ ምንድነው ቅድም 1,000 ብር ነበረ መነሻችን ለምሳሌ የታመሙ ሰዎች ከ20 በላይ ያሳክመናል ህንድ ኒው ዴልሂ ውስጥ የሚገኙ አፖሎና ማክስ ሆስፒታል ጋብዘውኝ ጎብኝቻለሁ ሄጂ ብዙ አሳክመ ተብሎ ማለት ነው እንዴው የሚተወሰነ ከዛ በመንግስት በዛኛው እንትን እስከከለከል ጊዜ ድረስ ለታመሙ ሰዎች በሚል ሰበብ ለሽብር ገንዘብ ይሰበስባል ብለው ከሰውኛል በነገራችን ላይ አሳፋሪ ነገር ነው ግን ደግሞ ብዙ ሰዎች ድነዋል ከ500,000 ብር በላይ የተጠየቁ ሰዎች እሱም 1,000 ብር ነበር 1 ሚሊዮን ለተጠየቀ ሰው 1,000 ሰው 1,000 ብር የሚያወጣ በታማሚው ሰው አካውንት ያስገባሉ ለኔ ምን ይልኩልኛል ስሊፕ የባንኩን ስሊፕ ይልኩልኛል 1,000 ደረሰኝ ወይ ስሊፕ 1 ሚሊዮን ብር ነው ሞልቷል ብዬ አስተዋውቃለሁ አሁን 1,000 ብር ብዙ ነው ብለን ወደ 600 ብር አውርደናል ነገር ግን አሁንስ ወይኔ ቢኖረኝና ኸይር ስራ በሰራ የሚል ሰው ያንን 600 ብር ማግኘት የማይችል የለም በጣም አለ እኔ በልመና የሚተዳደር ሰው ኸይር ስራ መስራት ይችላል በያምናለሁ መንገድ ላይ ጫማችን የሚጠርጉልን ወንድሞቻችን እህቶቻችን የገቢ ምንጫቸው ትንሽ ቢሆንም ኸይር ስራ መስራት የሚችሉበት መንገድ አንተ ቤት እኔ ቤት ያገለገለችን ያለች ኻዲም እህታችን መስራት ትችላለች እኔ ቀድም ያልኩን ነገሮች ስንሰራ በአብዛኛው የሚሰራው አረብ ሀገር ያለ ሴት ነው እነዚህ ላይ የሚደረገው ጫና ለኔ ጭንቀት ይፈጥርብኛል እዚህ ሲመጡ ዞሮና አይተናቸዋል ወይ በዚህ በኩል ለወንድሟ ትልካለች አንድ ጊዜ ሀይቅ የሚባል ሀገር ሄጄ ወሎ ሀይቅ ወጣቶች በአብዛኛው ጫት ይቀማሉ በአብዛኛው ግን ከእህታቸው የሚላክ ገንዘብ ተቀባዮች ናቸው ከጫት አልፈው መጠጥ ቤት ይገባሉ እኔ አይቻለሁ እንግዶች ልጋብዝ አሳ ቤት አለ እዛ ሀይቅ ከተማ ላይ ከአሜሪካን ነበር ዶነሮች ይዘን መተን ጦርነቱ ወዳለበት አካባቢ ነው የምንሄደው እህል ለማድረስ ነው ሶ እነሱን አሳ ለማብላት ገብተናል ሁለት ወጣቶች ጫት ይዘዋል ገቡ አዩኝ ኖርማሊ እኔ እንድሰማቸው ፈልገው ነው ጃምቦ ድራፍት ነው ምን ነገር አለ ዞር ያላየዋቸው ድራፍት መጥቶላቸው እየጠጡ ወላሂ ይላሉ ሲዞር ይሰውታል ይሄ ገንዘብ የሚመጣው ደግሞ አረብ ሀገር ካለች እህት በእንደዚህ አይነት ነገር እዛ ብቻ ሳይሆን መላ ኢትዮጵያ ላይ አለ እቺ ልጅ ቤተሰቦቿን ኻድማ ጎረምሳ ወንድሟን ቀልባ መስጂዶች ገንብታ ወደ ሀገር ስትመጣ ባሩጇን ማንዞሩ አያት ስለዚህ እዚህ ያለው ሰው ስለምንድነው የማይሰራው ገንዘብ ስለሌለው 10 ብር የለኝም ይባላል እንዴ ኡዙር ነው አሁን ይሄ በጣም ነውር ነው ሁጃ ነው 10 ብር ማለት የትኛውም ስራ የሌለው ሰው ከኪሱ ሞባይሉን ሲያወጣ ተጣብቃ ወጣ ብትወርቅ የማያውቃት ብር በየቀኑ 10 ብር ቢወርቅበት አያውቃትም አብዛኛው ሰው ካሉት ብሮች ውስጥ 10 ብር በየቀኑ ብትወርቅበት አያውቃትም ሰው ያንን ማኑዋሊ መመዝገብ ጀምረን ነበር አሁን ደግሞ ወደ ተሻለው አደረግነውና ማኑዋል መዳረሳችን 1 ሚሊዮን ሰው ላይ መድረስ ካለብህ መድረስ ያለብህ ቴክኖሎጂ መጠቀም ሰው የት ነው ያለው የሚለውን በማየት ነው ለምሳሌ ሚኒስትር ሚዲያ አለ ሶሻል ሚዲያ አለ አሁን በይበልጥ እየደረሰ ያለው ሶሻል ሚዲያ ነው ለምን ስልክ የሚባል ሐሳብ ስላለ ኪስህ ውስጥ ሚዲያ ስለገባ ዛሬ ቴሌቪዥን ለማየት ብሎ ሰው ወደ ቤቱ መሮጥ ሳይጠበቅበት ከኪሱ አውጥቶ የሚፈልገውን ፕሮግራም እያየ ስለሆነ ሰው ይሄን ስልክ ምን ማድረግ አለብን ኸይር በእጄ ብለን ነሳ ኸይር በእጄ ያው ሁለት ትርጉም አለው አንደኛ በእጅህ ነው ስልክን የሆኑ ቁጥሮች ነካክተ ኸይር የምትሰራው ሁለተኛ በእጄ ነው ይበጀናል አሁን ካለንበት ውጥንቅጥ የሚያወጣን የሚበጀን ኸይር መስራት ነው ለሁሉም ሰው ሼር መሆን በጎ መሆን ለሰው ነው እያልኩ ያለሁት እዚህ ውስጥ ሃይማኖት አይገባም
እዚህ ውስጥ ዘርጎስ አይገባም። ሰው ለሆነ ሁሉ ኸይር ማሰብ መቻል አለብን። ያን ደግሞ ተባብረን ነው ከብዙ ሰዎች ትንንሽ ነገር ሰብስበህ ጥቂት ሰዎችን ህይወት እየለወጥክ መሄድ ዘላቂ መፍትሄ መስጠት የሚችል ብለን ኸይር ፈላጊ የሚባል አንድ አፕሊኬሽን አሰርተናል። የዚህ ስያሜ ኸይር በጀ ይባላል። አሁን ለጊዜው ፕሌይ ስቶር ላይ ነው ያለው። አንድሮይድ ስልክ ለሚጠቀሙ አፕ ስቶር ላይ ከሁለት ሳምንት ሰብስክራይብ ነው የሚያደርጉት ሰምተው በቃ ማንኛውንም አፕሊኬሽን እንደምታወርደው አፕሊኬሽንን ታወርደዋለህ። አፕሊኬሽኑ የራሱ መጠይቅ አለው። መጠይቁ በጣም ቀላል እንዲሆን በአማርኛ በኦሮምኛና በእንግሊዝኛ አድርገናል። ስለዚህ ሰው የሚፈልገውን ቋንቋ መርጦ ራስን ትመዘግባለህ። ስምህን ይጠይቃል ከሙሉ ስም። ከዚያ በኋላ የቤተሰብ አባል ቁጥር ይጠይቃል። በ10 ሰው ነው የምትገባው፣ በ20 ሰው ነው የምትገባው ምናምን፣ በአንድ ሰው ነው የምትገባው። የምትፈልገውን ነገር ፕሮፌሽን ይጠይቃል ምናምን። እነዚህ መጠይቆች ከሞላህለት በኋላ መዝግብ ያለው ይልህና ቀጥታ ወደ ባንክ ይወስዳል። ራሱ ሳንቲም ፔይ እንጠቀማለን። ሳንቲም ፔይ ወደ 10 ምናምን ባንኮች አሉ። የምትፈልገውን የባንክ አማራጭ ትነካለህ። በሰጠው ለምሳሌ 10 ሰው ተመዝግበ ከሆነ አሁን 20 ብር አድርገናል። ብሩ ስለማሟ ነው ስምሽ ማሟጫ በረዶ ሰዓት ላይ ተቀምጦ አይነት ነገር ሆነና ሰው 20 ብር ሲሆን 2400 ብር የ10 ሰው ከተመዘገበ 2400 ብር ይልህና ይርሊ ማለት በየአመቱ በዛ ባንክ ቤት መሄድ ሳትጠበቅብህ እዛው ትከፍላለህ። ደረሰኝ ይሰጣል። ነገር ግን ይሄ አፕሊኬሽን ሌላ ምን ይሰራል? በየሳምንቱ አስፈላጊ መልእክቶች ይልክልሃል። አመትህ ሲሞላ ደግሞ እኔ መደወል አይጠበቅብኝ። እስማኤል የአባልነት የኸይር ፈላጊ አመት ሙሉ እስክትከፍል ድረስ ይጨቀጭቃል። ስትከፍል ቴንኪው ይልሃል ማለት ይሄ በጣም አሪፍ ነው። መነሻው ይሄ ሁሉ መነሻው ዝክረ መሳጅድ ነው። ከሱ ነው የሚነሳው አይደለ? መነሻው እሱ ነው። ከዝክረ መሳጅድ እንግዲህ የሚቀርመው ምንድነው? የበረካ መዝናኛ ነው። ዝክረ መሳጅድ የበረካ መዝናኛ አንድ ሴግመንት ስለሆነ የበረካ መዝናኛ ከዛ ዝክረ መሳጅድ ከዛ ኸይር ፈላጊ እስከዚህ ድረስ መጥቷል። እስከዛሬ ድረስ እሱ ሰንሰለት እዚህ ድረስ ቀጥሏል። እንግዲህ እስላማዊ ሚዲያ ላይ ረጅም ጊዜ ቆይተሃል። ምን ያህል አመት ቆየህ ማለት ነው እስላማዊ ሚዲያ ላይ? አልሞስት 12 አመት ነው። የአፍሪካ ቲቪ ከመጣ ስንት ነው? 12 አመት ሳይሆን እንግዲህ እኔ ዘንድሮ በነገራችን ላይ ታውቃለህ ረመዳን ተራዊ በትክክል የሰገድኩት ዘንድሮ ነው ቤት ያፈጠርኩት። 16 አመት ምናምን አካባቢ ቤት ውስጥ አልነበርም። እኔ ሙሳም እማቀው እስላማዊ ሚዲያ ላይ መጥቼ ነው እንግዲህ እንደዛ ነው። ከዛ በፊት በነበረው ቤቴ ነው የምትጾመው፣ በቤት ነው የምታፈጥረው። ከዛ በኋላ ግን በኸይር ፈላጊ ምክንያት አብረን እናፍጥር የሚባል ፕሮግራም አለን። አብረን እናፍጥር የሚባለው ፕሮግራም እዚህ ከኸይር ፈላጊ አንድ አካል ሆኖ ሁለት ዓለሞችን ለማሳየት የተጠቀምነው ነበረ። ሀብታም ቤት ውስጥ እንዴት እየተፈጠረ ነው፣ መሳኪን ቤቶች ውስጥ እንዴት እየተፈጠረ ነው። ድንገት ነው የምንሄደው። ሀብታም ቤት ውስጥ ሄደን እናፈጥራለን፣ አንነግራቸውም። ከመጣን ልዩ ዝግጅት እንዳያዘጋጁ ለሁለቱም ድንገት ነው የምንገባው። ከዚያ በኋላ ከተፈጠረ በኋላ የሚተርፈው ምግብ እንቀርጻለን። ባይ ዲፎልት የሚደፋ ነው ያ። እዚህ ድንገት ነው የምንሄድባቸው። አንድ ቤት አስታውሳለሁ። አንድ ዳቦ አስቀምጠው እናት አባትና ሁለት ልጆች አዛን እየጠበቁ ደርሰናል። አንድ ዳቦ ያን ጊዜ ባለ ስንት ነው? ባለ 50 ሳንቲም የሚባለው አሁን 10 ብር የሚሸጠው ዳቦ እንደማለት ነው። እዚህ ጋር የሚባክን አለ፣ እዚህ ጋር ደግሞ የሱ የሆነ ሀቅ የሚደፋበት ሰው አለ። ያንን የምንቀርጸው መቼ ነው? ኢፍጣር ሰዓት ነው የምንሄደው። እንዳልኩ ድንገት ነው የምንገባው። ስለዚህ ቤት አይደለንም ማለት ነው። ኢድ ሲሆን ከብቶች ይዘን በየቦታው ለማድረስ እንሄዳለን። ዘንድሮ ግን በሚገርም ሁኔታ እንግዲህ አላህ ፈቅዶ ተራዊ እንኳን ከ20 ምናምን ቀን በላይ ሰገድኩ። ከዛ ደግሞ ቤት ባለቤቴ ገርሟታል። እንዲሁ ይሄ ስራ ቢቀር እንዳያስብላት ሁሉ እንደውም እሷ ሱቅ አላትና አንዳንድ ጊዜ አትገቢም እንዴ ብዬ መደውላት ነኝ። ቀድሜ ገብቼ ማለት ነው። እና 16 አመት ምናምን እንደዛ አካባቢ ማለት ነው። በዚህ ይደንቃል። እንግዲህ በ16 አመት የኢስላሚክ ሚዲያ ጉዞ ውስጥ የተማርካቸው ያስተዋልካቸው ብዙ ነገሮች ይኖራሉ ብዬ አስባለሁኝና እንደው በዚህ ጉዞ ውስጥ ቀደም ብለህ እንደውም አንዱን ፈታኙን ነገር ገልጸህልኛል። እንዳጋጣሚ ሆኖ ከፋሚሊ ጋር ያለው ዲታችመንት አለ አይደል? በጣም ብዙ ነገርህን ስለምትሰጥ ካሜራ እየቀረስክ እዚህ ጋር ኮንቴንት ክሬት ያደረክ ኤዲት ልታረግ ምናምን ትችላለህ አየሩ ላይ ካለው አንጻርና እንደው ምናልባት በጣም ትልቁ ተግዳሮት ወይ ደግሞ እንደ ትልቅ ፈታኝ ነገር የምታነሳው ምንድነው በዚህ በኢስላሚክ ሚዲያ ጉዞ ውስጥ? በኢስላሚክ ሚዲያ ውስጥ ነው ፈታኝ ብዬ የማስበው ሚዲያዎችን ያንድ ወገን ለማድረግ መሞከር። ምንም
ኢስላሚክ ሚዲያ የሚጎለው ነገር የለም። በጣም የሚገራርሙ ታፍ የሆኑ ልጆች አሉ። ስራው ይሰራል። ነገር ግን ከላይ ሆኖ ወደ አንድ አቅጣጫ የሚጎትት አካል ተመልካች ዶነር ምናምን እና ደግሞ ይሄ የመንሃጅ ጉዳይ ምናምን እኔ አድነው እዛ ውስጥ እንግዲህ የዲን ጉዳይ ስለሆነ ብዙ ጥልቅ ያልገባበት እነዚህ ነገሮች የኢስላሚክ ሚዲያዎች ተግዳሮት ናቸው። በጣም ከባድ የማይፈቱ እና ደግሞ ስራችንን እጀ ሰባራ የሚያደርጉ ናቸው። ነገሮች ስህተት ናቸው ብለህ ስታስብ ሚዲያ ስራው ማስተማር ነው፣ ማግለል አይደለም። አንዳንድ እንትኖች አስተሳሰቦች ያገሉሃል። የዚህኛው መንሃጅ ተከታይ ነው ብሎ ያንን ይተዋል። እዛ መንሃጅ ትክክል አይደለም ከተባለ የምታስተምርበት መንገድ ክፍት አድርገህ የጋራ ውይይት ወንድማማችነትን መፍጠር የሚቻልበት መንገድ ካልመጣ ትልቁ ተግዳሮት ብዬ የማስበው ይሄ ነው። ሚዲያዎችንም እየጣላቸው ያለው ነገር ይሄ ነው። እኔ ማነሳው ዛውያን ነው። ዛውያ ከለርለስ ሆኖ ነው የመጣው። ከለርለስ መሆኑ ደግሞ በደርግ ጊዜ የሚባል አንድ አባባል አለ። መሀል ሰፋሪ በሁለት ጥይት ይመታል ይባላል። ወይ ደርግን ወይ ኢህአፓን ደግፍ ካልሆነ ሁለቱም ወደ አንተ ይተኩስብሃል ነው። እሱም የሱ ነው ይላል፣ ይሄም የሱ ነው ይላል። እንደዛ ነው የተገፋው። ሚዲያዎቹን ከባድ የሚያደርገው በነጻነት እንዳይሰሩ የሚያደርገው ይሄ የኔ ብቻ የሚል አስተሳሰብ የወደፊቱ የሚዲያችን ከባድ ተግዳሮት እሱ ነው ብዬ አስባለሁ። ግን የሁሉም አለመሆን ይቻላል ዲኒ የማንንም አለመሆን ይቻላል ማለት አንዳንዴ የማንንም አይደለንም ስለ የማንንም መሆን አይቻልም። የማንንም አለመሆን የሚባል ሌላ መንሃጅ የማንንም አለመሆን አይቻልም። ኦኬ የኢስላምና የሙስሊሞች ግን መሆን ይቻላል። እኔ እያልኩ ያለሁት እሱ ነው። ሙስሊሞች ብለን የምናስባቸው በሁሉም አቅጣጫ ያሉት ሙስሊሞችን ነው። እኔ ከዛ ውስጥ የሆነ ከለር ይዘህ አትውጣ ነው እንጂ የማንንም አለመሆን እንዴት ይቻላል? ሲጀመር አንተ እናትና ያባትን ከዛ በፊት ግን ያላህን ከዛ ትመጣና ዘሬ ጎሳዬ ምናምን ያልክ ጊዜ ትወድቃለህ። ሰው የሚለው ነገር ግን የዓለም ነህ። ወደዛ አይነት መንገድ ሰፊ የማይቻል ነገር አለ ወይ? የማንም አለመሆን እያልኩ አይደለም። ስለሚቻል ነው። ነገሮች ሐሳቦች ካሉ ይቻላሉ። ግን እንዴትነታቸው ጥሩ የሆነ አካሄድ የሚያቅሰው ያስተካክለዋል። መጀመር ግን አለበት። በተረፈ የገሌን አቋም ብቻ ላንጸባርቅ ነው የመጣሁት ካልክ አንተ ሚዲያ አይደለም የሆነ የፖለቲካ ፓርቲ ነው። እኔ እንደዛ ነው የሚሰማኝ። የአንዱ እንድንሆን የሚያስገድዱን የሆኑ ፋክተሮች ይኖራሉ ብዬ አስባለሁ። አይደለ ሰዎች ወደ አንድ ጥግ የሚሳቡበት የሆኑ ምክንያቶች ይኖራሉ ብዬ አስባለሁ። ምን ሊሆን ይችላል እነሱ ምክንያቶች? ያንተን ሐሳብ ተሰማኝ። አንዳንዴ ነፃ ነን ብለን ተነስተን እኔ አስገዳጅ ናቸው ብዬ አላስብም። ኦኬ ቅድም ከካሜራ ውጪ ያለን ስናነሳው ነበር አይደል? የሆነ አካል መጥቶ አንተ እንዴት ከነገሌ ብር ትቀበላለህ? ነገሌ ኮንት ናቸው። በእኛ በኩል ይሄንን የምታረከው ነው፣ እኛ ይሄንን እናረግልሃለን። ኖ አድርጉ፣ ግን ለሁሉም ነው። ለምሳሌ አንዱ ኢሹ ላንሳለህ። በቃ የዚህ የመውሊድ ሐሳብ መውሊድ ኮንሰፕት ነው አይደል? ብዙ ጊዜ ሚዲያዎች ላይ ፈተና የሚሆንባቸው መውሊድ አክባሪውም የማያከብረውም ነው እኛን የሚተችን እየተነሳ ሲወክሰን የነበረው ምክንያቱ ምንድነው? አንድ መነሻ ሐሳብ መጣው። እኔ መውሊድ ይከበርም አይከበርም አይደለም። እለቱ ሲመጣ ይከበር የምትሉ ሰዎች የራሳችሁን ትልቅ ሼክ ይዛችሁ፣ አይከበር የምትሉ ሰዎች የራሳችሁን ትልቅ ዑለማ ሼክ ይዛችሁ፣ ሁለቱ ይከበርና አይከበር የሚሉበትን የማሳመኛ ጥበብ ተጠቅመው ይናገሩ። እኛ ገለልተኛ ሆነን አወያይ ነው የምንሆነው። ሚዲያ እንደዛ ነው ለኔ። ይመጣል ለምንድን ነው መውሊድ የምታከብረው? እኔ መውሊድ የማከብረው በዚህ መልኩ በቁርአኑ እንደዚህ ተጠቅሶ በሐዲስ እንደዚህ ሆኖ ምናምን እኩል ሰዓት ነው የምትሰጠው። ለምንድን ነው መውሊድ የማታከብረው? የኔ ጥያቄ ይሄ ነው። ዲሲሽን ላይ አንደርስም። ለተመልካች የሚተው ነገር አለ። ሁለቱም ተነጋግረው ሁለቱም ተጨቃጭቀው ሁለት ዑለማ ሲጨቃጨቅ ሁለት ዑለማ ሲነጋገር ጃሂል ይማራል። ያን እድል ነው ሚዲያ መድረክ ነው የሚሆነው። ነገር ግን እኔ መውሊድ ስለማላከብር መውሊድ የሚያከብረውን ጫና የማርግበት ከሆነ የሆነ ፓርቲ ደጋፊ ነኝ፣ ሚዲያ አይደለም። ይሄንን አድርጉና 3 ሰዓትን ፍጁ 4 ሰዓት አውሩ። ግን እኔ ከናንተ እንፈልገው የ30 ሰከንድ ጉዳይ ናት። ምን ስትጨርሱ ተጨባበጡና ተቃቅፋችሁ ውጡ። የመጣ የለም። በሁለቱም ወገን አልመጣም።
በሁለቱም ወገን ግን ይሄ መውሊድ ያከበረው ነው ይሄ መውሊድ አያከብርም የሚል ደግሞ ትችትና እንትን ወደ ዛውያ ቴሌቪዥን ብዙ ጀርባ የሚሰብሩ ቃላቶች ብዙ ሞራል የሚነኩ ንግግሮች ድርጊቶች ሁሉ ተፈጽመዋል ሁሉንም ደግሞ በሚገርም ሁኔታ አፉ ብለን አልፈናል አሁንም እንቀጥላለን ይሄ ይቻላል ብዬ ነው ማስበው አይቻልም የምትለው ነገር በሙሉ አይቻልም ይቻላል የምትለው ነገር በሙሉ ይቻላል ይሄ የግል ፍላጎቱን ይዞ የሚመጣ አካል ካልሆነ በስተቀር ለምንድነው መውሊድ አታክብር ሲባል የሚከፋው ለምንድነው መውሊድ አክብር ሲባል የሚከፋው ስቆ ይሄ እኮ እንደዚህ ነው ብሎ መነጋገር እየተቻለ ለምንድነው ወንድማማችነቱን የሚያጣው ለምንድነው ወንድሞቻቸውን በሚያጡ ሰዎች መሃል ደጋፊ ወይ ተቃዋሚ ሆነ የምትመጣው አንተ ሚዲያ ነህ በቃ ይሄ ነው ገለልተኝነት ለኔ ይሄንን አውሩ ነው ለሁሉም እኩል እድል መፍጠር ማለት ነው ሰው እንዲማር አድርግ በቃ ሁለት ተቃራኒ ወገኖችን አምጥተህ አወያያቸው ሚዛናዊ ይሁን ሁለቱ በሚሰጡት ምላሽ ሁለቱ በሚሰጡት ማብራሪያ ተመልካችህ ይማር አንተ የሚጠበቅብህ ይሄ ነው በተረፈ አንድ ከለር ይዤ ልምጣ ብለህ የምትሄድ ከሆነ አንዱ እሱ ነው እንግዲህ እንደዛው ያ ቴሌቪዥን የሚያስመታን የነበረው እሱ ነው ቀጣዩ ደግሞ ፖለቲካሊ እስላምን የሚነካ ነገር ከመጣ ፊት ለፊት እንጋፈጣለን ቀጥሎ የመጣው የጉዳያችን ፕሮግራም ሐሳብ እሱ ነው ያንተ ሰውዬ ያረ እንደዚህ አይባልም ለምንድነው አልሆነም ወይ ሆኗል ግን እንደዚህ አይነገርም እንዴ በቃ ሚዲያ ነኝ እንዳልከው ብሮድካስት ተደጋጋሚ እኛ ጋር ማስጠንቀቂያ ደብዳቤ ተጠርተን ምናቃለን አንዳንድ ጊዜ አዎ ስሜታዊ ምንሆንባቸው ቦታዎች አሉ እሱ ትክክል ላይሆን ይችላል ስሜታዊም ሆነ ስሜትህን አቀዝቅዘህ ግን የመነገር ያለበትን ነገር መተው ይሄም የሚዲያ ስራ አይደለም ብያምናለሁ ስለዚህ ባላንስድ መሆን በደንብ ያስፈልጋል እንደ ሚዲያ ሲመጣ ከዛ ውጭ ግን ባላንስ ነው እስላም በቃ ሙስሊም ነው ለሙስሊም እናደላለን ምንም ጥርጥር የለውም ለሙስሊም ለእስላምና ለሙስሊሙ ለተነሳንለት አላማ ማለት እስላም ለሚባለው ኮንሰፕት ሃይማኖቱ ራሱ አለ ሙስሊም የሚባል ማህበረሰብ አለ እኔ የዛ ነኝ እዛ ውስጥ ግን ያለ ሴክት ውስጥ የለሁም በጣም ጥሩ ይሄ እንግዲህ በጣም አሁን ወደፊት የሚመጡ ሰዎች ሊያስቡበት ይገባል ብዬ ማስበው ትልቁ ነገር ይመስለኛልና ቴንኪው በጣም ዲንዬ የረጅም አመት ልምድህን ሼር ስላደረከን እንግዲህ 16 አመት ሙሉ ስታገለግል የነበርከው የሙስሊሙን ማህበረሰብ ነው አይደለ ስለዚህ ማህበረሰብ ደግሞ ትንሽ ነገር በሳማ ደስ ይለኛል ምን አይነት ማህበረሰብ ነው እንዴት ትገልጸዋለህ ይሄንን ሙስሊም ማህበረሰብ አገልግሎቴ ሰው ላይ ነበር ኦኬ እሱ ላይ እናስተካክል ኦኬ because ሙስሊም ያልሆነ ማህበረሰብ ድጋፍ ያደረገበት I mean to say basically ሚዲያው ላይ ለማለት ሚዲያውም ላይ ስትመጣ በነገራችን ላይ አሁንም ለሰው ልጅ ነው አገልግሎት የምትሰጠው እስልምና ላልደረሰው አካል መንገርም አለ ስለዚህ አገልግሎታችን ለሰው ልጆች በሚል ነው ሰው ወደ ሙስሊሙ ማህበረሰብ ስንወስደው ሙስሊሙን ማህበረሰብ ከሆነ ግን ማንሳት ያለብን እንደ ኢትዮጵያ አሁን ላይ ጥቃቅን በሆነ ጀነትም ጀሃነምም በማያስገባ አጀንዳ የተከፋፈለ ትልልቅ የሚባሉ አጀንዳዎችን ትቶ ለትንንሽ አጀንዳዎቹ እርስ በርስ እየተባላ ያለ አላህ እንዲደርስለት ዱዓ ሊደረግለት የሚገባ ማህበረሰብ ነው የኢትዮጵያ ሙስሊም አሁን የሚታየኝ እሱ ነው የኔም ስጋት እሱ ነው በጣም ብዙ መስራት አለብን ብለን እንድናስብ እንድትሰራ እንቅልፍ እንድታጣ የሚያደርግህም ነገር እሱ ነው በመውሊድ የሚጣላ በሼኾች እኔ ገሌ እንትን ነው በሚል የሚጣላ እኔን የሚመስል ሰው ካልመጣ መጅሊሱ ላይ ብሎ የሚጣላ ማህበረሰብ ፈጥረናል ይሄ ደግሞ ከላይ ያሉት ናቸው የፈጠሩት አንድ እሱ ነው ሁለተኛ አሁን ላይ ያለው ኢትዮጵያ ሙስሊም በከተማ የተገደበ ሆኗል ይሄንን ስል ደግሞ ወደ ዳኢዎችና ወደ መሻይኾች ነው መጣው ሁሉም ሼኾች ሁሉም መሻይኾች ሁሉም ኡስታዞች ከተማ ላይ የተገደቡ ሆነዋል ሰው ወደ ገጠሩ አካባቢ ላለው መድረስ ያልቻለ ማህበረሰብ ነው ያለን የትኛው መሻይኽ ገጠር ነው የተማረውን ግን እየተገበረ ያስተማረ ያለው ደግሞ ከተማ ውስጥ ነው የተማሩባቸውን ወሎ አካባቢ ተሄድ በጣም ብዙ ክፍተቶች ታያለ የዲን ክፍተት
ስለዚህ አንድም በትንሽ ነገር የሚጣላ ለትልቅ አጀንዳዎች ዋጋ ያልሰጠ ትኩረት ያልሰጠ ከዚያ ባሻገር ደግሞ በከተማ እንቅስቃሴ ብቻ እስልምናን ማስፋፋት የሚመኝ የዋህ ማህበረሰብ እንደዛ ይታየኛል። ስለዚህ ያው መቀረፍ ያለበትም እግረ መንገድ በውስጥ በደንብ የተገለጸ ይመስለኛል። በጣም ጥሩ እንግዲህ በጣም ደስ የሚል ቆይታ ነው ያደረግነው። ዲኒ በጣም ብዙ ሀሳቦችን አንስተናል። ያው ካንተ ጋር ቁጭ ካለን የምንዳስሰው ነገር በጣም ብዙ ነው። 3 ሰዓትም 4 ሰዓትም ላይ በቃን ይችላል። ስለ አንድ ጉዳይ ብቻ ግን ማወቅ ፈለኩኝ። ቀደም ሲልም ትንሽ ነክተው ነበረ። በአንድ ወቅት ሀገራችን ላይ ያለ በሜይንስትሪም ሚዲያ ላይ በተሰራ ዶክመንታሪ ላይ በሽብር በአሸባሪ ስምህ ተነስቷል አይደለ? እንግዲህ እኛ ዲኑን የምናቀው በጣም ትላልቅ በጎ ስራዎችን ሲያሳልጥ ለተቸገሩ ሰዎች ሲደርስ የየቲሞችን የመሳኪኖችን እንባ ሲያብስ ነው። ቀደም ብለህ እንዳልከው የሰው ዘርን ለማስደሰት ሁላችንም ኪስ ገብቶ ሰዎች ለኸይር ነገር እጃቸውን ሲዘረጉ ነው የምናቀው እንደ ማህበረሰብ ማለት ነው። ግን ስምህ እንደዛ አይነት ቦታ ላይ ሲነሳ በጣም ብዙ ጥያቄዎች ተነስተው ነበርና አሪመምበር ያንተንም ሪአክሽን በደንብ አስተውሳለሁ። የሆኑ በማህበራዊ ሚዲያ ፌስቡክም ላይ ምናምንና የመጀመሪያው ስምህ እንደዛ ሲነሳ what do you feel? ምንድነው በሰዓቱ ምንድን ነበር የተሰማ? እሱም ባውቅ በጣም ደስ ይለኛል። ሄሎ አሁን አይማልበል እነጴ ውጭ ሀገር ልሄድ ነው ማለት ነው። ሄሎ አሁን እንግሊዘኛውን ለምን ይልካሉ? ማንን እንዳስነበብ ነው? እንደምደሰፋንታ በዚህ ሰዓት ምንድነው ብትተክጁ? እዛ ሄጄ እንዴት ነው መሆነው? የተላከለኝን ነገር እንኳን እኮ ማንበብ አልቻልኩ። ለምን ታዲያ እኔ ተማርኩበት ለምን አትማሪ? ነይ ላሳይሽ። እንደውም አሁን መመዝገብ ትችያለሽ። የተለየ ቋንቋ ዕውቀት የለኝም ብለው እንዳይስቡ ከፊደል ጀምረን ሁሉንም መሰረታዊ የመጻፍና የማንበብ እንዲሁም የመናገር ክህሎቶችን በዘመን አፈራሽ ቴክኖሎጂዎች በመታገዝ እናስጨብጦታለን። አብረውን በመሆን የቋንቋ መሰናክሎችን አሸንፈን አዲስ ከፍታ ላይ እንደርሳለን። በማንኛውም ቋንቋ እንዳሻውት መናገር የሚያስችሎትን ጉዞ ከብራይት ጋር ይጀምሩ። ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቆም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ አስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። መነሻው እንዲህ አይነት ነገር ላይ ስትሰማ ንዴት ነው የሚፈጠርብህ። የምነግርህ ነገር ግን አልፈራሁም ነበር። በጣም ግን ተበሳጭቼ ነበር። የድምጻችን ይሰማ ወቅት ላይ ማዕከላዊ ታሰርኩኝ። አንዋር መስጊድ ነው ያገኙኝ። የወሰዱኝ ፖሊሶች አሸባሪዎች ናቸው የሚገልጸው በዚህ ቃል ነው። because ሰው ሁሉ አስር ሰግደን ነው ውጡ የተባለው። እናቴም ነበረች በሴቶች በኩል ወጣች። ሰው ሁሉ እየወጣ ከመሃል አንደኛው መጥቶ እንዴ ዋናው ምናምን አፍሪካ ቲቪ ምናምን ተብሎ ነው
ያዘኝና አሸባሪ ናቸው ለምን አልከ ካልከኝ እንደመጡ በቀጥታ ወደ 10 ምናምን የሚሆኑ ፖሊሶች በዱላ እኔ የኔ ሰውነት በህይወቴ ከሰው ጋር ተጣልቼ አላቅም በነገራችን ላይ ተፈንክቼ አላቅም ፈንክቼ አላቅም ዶሮ ማረድ አልችልም እናቴ ትላለች እኔ እኮ 5 ሴቶች ነው የወለድኩት ትላለች እኔ ብቻ ነኝ ወንድ ከቤት ውስጥ ዶሮ ረድ ብላኝ ወላሂ አልችልም ያመኛል እና ምንድነው የምታረገው በጣም ስለሚቸግራት ሙስሊም ሰው ስታገኝ 5-6 ዶሮ አንዴ ትገዛና አርዳ ፍሪጅ ውስጥ ታስቀምጣለች ስቲል ነው ይሄ ነው ሰው ሲፈነከት ያመኛል እና እመሞት ነው መሰለኝ ራሴን እስከስት ደበደቡኝ በዛ ሰዓት ራሴን ስቻለውና ራስ መሳትን ያወቅኩት ያኔ ነው ራስ መሳት ማለት ሙሉ በሙሉ አይደለም ሰመመን ነው የሚሉኝን ሰማለሁ እየሞትኩ ነው ማለት ነው እላለሁ ከዛ ወላሂ ነገር ያን ጊዜ ሲመቱኝ እኔ ራሴን ስቻለሁ ሲመቱኝ ያመመኝ አልሞትኩም ማለት ነው በሞት ኑሮ ህመም አይሰማኝም ነበር ይሄንን ያሰብኩኝ ነበር እነዚህ አሸባሪዎች ያደረጉት ከዚያ በኋላ ራሴን ስቼ እንኳን እንደዚህ እንትን ብለው በቃ መንቃት ስጀምር ቀናብዬ ስላየኋት ብቻ ብርግ አድርገው እንደዚህ ለቀውኛል ወደታች ከዛ ደግሞ አራተኛ ፖሊስ ጣቢያ ላይ በዚህ በኩል 20 በዚህ በኩል 20 ግቢውን ታቁት ነበር አሁን ምናልባት ፈርሷል መሰለኝ ፖሊሶች ተደርድረዋል ሁሉም የመጥረጊያ እንጨት ይዘዋል በመሃል ነው የምታልፈው ሁሉም ነው የሚቀጠቅጡ አንድ ልጅ እንዲ ድርቅ ብሎ ሲወርቅ አይቻለሁ እንደዚህ የሆነ እንደ ግንድ ከጭንቅላትና ከግሩ ይዘው ታይታጠፍም ሰውየው ምኑን እንደመቱት አላቀ ደነገጥኩኝ ከዛ በኋላ ይሄ ልጅ እንት ነው ልዩ ነው እንዳይመታ ተብሏል አለ አላህ ዛሬ ደረሰልኝ አልኩኝ በኔ ምክንያት ከኔ ጋር አብረው ያለፉ ሰዎች አሉ አሁን እነዚህ አሸባሪዎች ናቸው አንተን አሸባሪ የሚሉ የሚያናድድ ይሄ ነው እንግዲህ ያ ሁሉ ሆኖ እኔ ተለይቼ ሌሎች ወደ ሌላ ጣቢያ ሲወስዱ እኔ ወደ ማዕከላዊ ወሰዱኝ ሳምንት ከቤተሰብ ጋር አልተገናኘውም እናቴም እየፈለገች ነው ምናምን መጨረሻ ላይ አንድ ፖሊስ ሳንቲም ስጠኝና የምትፈልገው ሰው ጋር ደውልልህ አለኝ አረ ሰጣለሁ ብዬ ቀላል ቁጥር የጓደኛዬ ነው አንድ ሞዶ ጓደኛ አለኝ ሙስሊም አይደለም ምትኩ በቀለ ይባላል በጣም መልካም ሰው ነው 122 ደውልለት አልኩት ቀላል ቁጥር ስለሆነ የሚያስፈልገው ያን ጊዜ መጻፍ አይቻልም ምናምን ደወለለት ሲመጣ ዲኗሊ ሲል አስገቡት እንዴት አወቅ ከቤተሰብ ተደብቋላ መጀመሪያ ይሄ አሸባሪ ምናምን ሲሉት ሲነግረኝ እንኳን አሸባሪ ሊሆን ይቀርና ይሄ ልጅ ደም ሲያይ እንኳን የሚንፈራፈር ልጅ ነው ኮፈሪ ነው አላቸው ደም አይወድም አንድ ጊዜ ጎጃም በረንዳ ላይ ሰው ጭንቅላት ላይ እንደዚህ ሲተኮስ አይቼ በዛ ቦታ አልሄድም እሱ ደግሞ ሰፈሩ እዛ ነው አውቆ ያዋራኝ እዛ ቦታ ይወስደኝና ቦታውን አየው ሲለኝ በጣም ደነብር ነበር በዛ ሙድ ይዝብኝ ነበር እንዲህ ነው እኮ ማለት ምናምን ነገር ብሏቸው ነበር ከዛ በምን አወቅኩኝ እሱ መምጣቱ መርማሪ መጣና እዚህ ከጀርባ አንድ ሰው ገድዬ ደሙ ፈሷል ደሙን አስልሳለሁ አለኝ ኦኬ ምቴ ነው የመጣው ምቴ ነው ስለኔ የሚያቀው ስለዚህ ለዚህ ልጅ ነግሮታል ኖ እንትን ማለት ከለላ መስጠት አለብኝ ያላቸው ነገር በቃ ሊነግራቸው የሚችለው ነገር አቃለሁ ረኔ ደማሉ ድም ምናምን በቃ ተሳካለት ገባች ተሳሉ አስልሳለሁ ደሙ ምናምን ነገር አለ ጂል መርማሪ ነበር በጣም ማህይም እኔ ማህይም አይገልጻቸው በዛ ሰዓት ለመንግስትም አልነበር የሚሰሩት እነዚህ ሰዎች አንተን አሸባሪ ካሉ አንተ ነፃ ነህ ማለት ነው ንጹህ ሰው ነህ ማለት ነው ጎንደር አካባቢ የተሰራ ነገር ነበር እዚህ አንድ የቲሞች ህንጻ እየተገነባ እሱን ለማየት ሄድኩኝ ግረ መንገድ የተነሳ በሚያዝያ 18 ግርግር ነበር እኔ ሚያዝያ 17 እዛ ነበርኩኝ ከሚያዝያ 17 ነው የወጣሁት ከዛ ያችን ወደ ጎንደር እንሄዳለን የምትለዋን ሐሳብ ይዘው አሁን በስም መጥቀስ የማልፈልጋቸው ጋዜጠኞች አሁን ተውበት ያያረጉ ይመስለኛል እነሱ አይ ቲንክ ተውበት አድርገው ሳይሆን ከመጣው ጋር ስለሚለጥፉ እንደዛ አይነት ሰዎች ስለሆኑ ነው አሸባሪ ብለው የሆነ ዶክመንተሪ አላየሁትም በነገራችን ላይ ዶክመንተሪ ተባላሉ ለምንድን ነው ያላየኸው ባላት ሰው ብዙ ጊዜ ይዋጓል ስለሱ እንደዚህ ተባለ ሲል እኔ በስጭት ነው አሚስ ለምን እናደዳለሁኝ በቃ ሰማ የተናደድኩት በቂ ነው ያ የሄድክበትን ተቃራኒ የሆነ ሐሳብ ሲናገርብህ ትናደዳለህ እንግዲህ እኔ ጎንደር ነው የተወለድኩት አገር ላይ እንኳን እንዳትገባ ላይ ያደርጉ ሞክሩ ሰሞኑን ነው የሄድኩት ኮሪደር ልማቱ ከተሰራ በኋላ ረጅም ሰዓት ቤተሰቦችን እንኳን መጠየቅ ሳልችል ቀርቼና ምንም ነው እንደውም አንዳንድ ጊዜ አሸባሪ የሚባሉ ሰዎችን በደንብ ፈትሿቸው በጣም መልካምና ለሀገር የሚበጁ የሚጠቅሙ ሰዎች ሆነው ታገኛቸዋለህ ይሄ ደግሞ የኢትዮጵያ ብቻ ሳይሆን የዓለም ታሪክ ስለሆነ አይገርምም የመስራትህ ምልክት ነው ብዬ አስባለሁ ስለዚህ በሰዓቱ የነበረ ህምንትን
ራስህን እስካወቀው ድረስ ምንም ያን ያህል ጫና ሊያቀርቡት የሚችሉት ማስረጃ የለም ግን በማስረጃ አይደለም የሚያስሩህ የነበረው ያን ጊዜ የነበረውን ስር ታውቁታላችሁ በቃ አልፈለጉህም የሆነ ነገርህን አልወደዱትም ብሎ ማርበስበስ አያስፈልግም ሃይማኖትህን አልወደዱትም አንተ ሙስሊም መሆን አትችልም ከነሱ ፍላጎት ውጪ ወይ ደግሞ እነሱ የሚፈልጉት አይነት ሙስሊም መሆን መቻል አለበት የሚፈልጉትን ነገር በሙሉ ሲጭኑብህ እሺ ብለህ የምትቀበል በፊት እንደነበረው አይነት የንጉሱ አይነት አስተሳሰብ ኮፍያህን እንደው ለሰላም ብዬ ብላ አውልቀህ የምትሄድ ሙስሊም እንድትሆን የሚፈልግ ማህበረሰብ ነው የሚል ይሄ አሸባሪ ነው እና አሸባሪ ሰላማዊን ሰው አሸባሪ ካለ ዓለም ተጨማልቋል ማለት ነው ሱብሃንአላህ የዓለም ተጨባጭ እንዲህ ከሆነ ዘንዳ እንደ አንድ ኢትዮጵያ ውስጥ እንዳለ ሙስሊም በተለይ ለወጣቱ አሁን እየመጣ ላለ ወጣት ከዛ ደግሞ አይ ቲንክ አሁን ቀጣዩን ተጨባጭ ደግሞ ፎርካስት ማድረግ በገመተም ደግሞ ያን ያህል ይከብዳል ብዬ አላስብምና እንደው በምን መልኩ ነው ቀጣዩን ጊዜያችንን የዋጁ ሰዎች ሆነን መዝለቅ የምንችለው እንዴትስ እንዘጋጅ ቀጣይ ለሚመጣው ነገር እዚህ ላይ ትንሽ ኮሜንታሪዎች ቢኖሩ ደስ ይለኛል በተለይ ለወጣቱ የተዘጋጀ ነገር አለ የተዘጋጀው ነገሩን እንየው ኢስላም ድጋሚ የምትሰራው ነገር አይደለም ተሰርቶ ያለቀ ነገር ነው የምትቀንስለት የምትጨምርለት ነገር የለም ስለዚህ ቁርአንና ሐዲስን መኖር መጀመር ለእስልምና ጊዜና ዋጋ መስጠት በቃ ከእስልምና ውጪ ምንም የለም ኢስላም የለም ኢስማኤል የለም ኢስላም የለም ዲኑ የለም ኢስላም የለም ማንንም የለም ኢስላም ለዚች ምድር ብቸኛው የመፍትሄ ሐሳብ ነው ብዬ አምናለሁ ለዓለም ያንን የመፍትሄ ሐሳብ ግን የያዘው አካል የመድኃኒት ቤት እባብ መሆን የለበትም የመድኃኒት ቤት እባብ አይተሃታቃለህ ዋንጫው አለ ሎጎ ላይ ዋንጫው ውስጥ ምናስበው መድኃኒት ነው ያለው መድኃኒቱን እንዳትይዘው ግን የተጠቀለለ እባብ አለ እና ብዙ ጊዜ ሙስሊሞች ተናዳፊ መሆን የለባቸውም ያንን መድኃኒት መስጠት መቻል አለብህ ለዓለም ነው ለራስህ አይደለም ለዓለም ልትደርስ ኃላፊነቱ አንተ ጋር ነው ያለው ስለዚህ ያንን ለመሆን ደግሞ ኢስላምን መሆንና ኢስላምን መኖር የሚባል ነገር ያስፈልጋል ለኢስላም መሞትም ያስፈልጋል የመንገለበት ዓላማ ምናምን እሱን እንተውና ልንሞትለት የሚገባ ዲን ነው ያለን ማንም ተራግለሰብ ሳይሆን ረሱላህ ሰለላሁ ዐለይሂ ወሰለም ጥርሳቸው የተሰበረበት የተደበደቡበት በቀስት የተወጉበት ምናምን የተወገዙበት የተሰደቡበት ዲን ነው ያለን ያንን ዲን ማስጠበቅ ነው የመጀመሪያ ለዛ ዲን ዋጋ መስጠት ማስጠበቅ የሚባለው ነገር በመጀመሪያ ደረጃ ሄደ መዋጋት መታል ምናምን እኮ አይደለም አድርገህ ማሳየት ነው እስልምና የተግባር ሃይማኖት ነው እስልምና እንደው እንዲ መንገዳገድ የጀመረው ቲዮሪቲካሊ የሆነ ሲሄድ ነው መታስታውስ ከሆነ ዛውያ ቴሌቪዥን ተግባራዊ ዳዋ የጎደለን እሱ ስለሆነ እኮ ነው ሉክ ያልተነገረን ነገር የለም ያላደረግነው ነገር ነው ያለው እምነቱ ሳይኖራቸው የተነገረንን ለኛ የተነገረንን የተገበሩት ሰዎች አላህ በስራ የሚከፍል ጌታ ነው የጀነት ጉዳይ ላይ ነው እንጂ ሌላ ያለው ምድር ላይ በሰራው ልክ ሙስሊም ሆነ ሙስሊም አልሆነ የሚከፍል ጌታ ቸር የሆነ ጌታ ነው ሰው ያንን ነገር ወደ ተግባር እንለውጠው ሁሉ ጊዜ ሐዲስ ነጋሪ ብቻ ነው አይን ነገር ይያልኩ አይደለም እዚህ ጋር መስተካከል ያለበት ነገር የምንናገርበት መንገድ ግን ተግባራዊ ይሁን ሁሉ ጊዜ መንገድ ላይ ክለ ማስወገድ ሰደቃ ነው ብለህ ትናገራለህ አይደክምም አንሳና ሳየው ይሄ ሙዝ ልጣጭ ሰው ይጥላል ይሄንን ማንሳቴ አላህ ዘንድ እንደ ሰደቃ ነው ብለህ ለልጅ ከነገርከው ልጅህም እንደዚህ በማድረግ ከተማን ከቆሻሻ መታደግ ይችላል ከእክል መታደግ ይችላል እያንዳንዱ ሐዲስ ዝም ብላ አይተው ኮነ የሚተገበር ስለዚህ ዛሬ አንድ ሱና ተግብሮ የሚያድር ትውልድ መፍጠር ኢትዮጵያ ውስጥ 60 ሚሊዮን ሙስሊም ካለ ከ60 ሚሊዮን ውስጥ አብዛኛው ደግሞ ወጣት ነው ኢትዮጵያ እድለኛ የምትባለው ከተማ አልሞስት 30 ሚሊዮን ሰዎች አንዳንድ ሱና ሰርተው ቢያድሩ በዚች ሀገር ውስጥ 30 ሚሊዮን ሱና በቀን ቢተገበር እንዴት አይነት በረካ ነው የሚወርደው አይደለም ለራስህ አይደለም ለኢስላም ለሀገርስ ሁለታ መዋላት ትችልም ወይ ስለዚህ የሰማውን መተግበር ኢስላምን መኖር ነው መፍትሄው በያስባለሁ ያኔ አላህ ብዙ ነገሮችን ያቀለለልን ይመጣል በጣም ሹክራን ዲኒዬ በጣም እጅግ አድርጌ ያመሰግናለሁ ብዙ ሐሳቦችን ያነሳነው አንተ ጋር ቁጭ ካለን እንግዲህ የሚዲያ ባለሙያ አፉሉ እንግዲህ ጊዜያችን ወሰናል በጣም ደስ ብሎኛል ሐቂቃ በተለይ ደግሞ በደብ እንግዲህ የህይወትን
ብዙ ጊዜ ሚዲያ ላይ የሚወጡ ሰዎች ህይወታቸውን የሆነ ያህል ፓርቱን ሪቪል ማድረግ አይፈልጉም ወይ ደግሞ ደብቀውት ለረጅም ጊዜ ይቆያሉና ግን እንግዲህ ለሚታወቅ ሪዝን ሰዎች እንዲማሩበት በሚል ሪዝን አጋለጥከው ዛሬ በጣም እንግዲህ ከኔ ጋር ስላወራ ነው በጣም ደስ ብሎኛል። እጅግ አድርጌ ያመሰግናለሁ። ምናልባት እንደ መቋጫ አንዲት ሐሳብ አንስተልኝ ብቻ ብንቋጭ በጣም ደስ ይለኛል። እንግዲህ በተለይ የሰው ዘርን ለማገልገል ስትመጣ ትንሽ የሆነ የምትችለው ነገር ብዙ ነገር መሆን እንዳለበት ይሰማኛልና አሁን እኛ ደግሞ ሞር እስላማዊ የሚባል ሚዲያ አለ ከሌላው ሚዲያ ለየት ያለ የራሱ የሆነ ቅርጽ ያለው የራሱ የሆነ መልክ ያለው ሚዲያ አለና እንደው ምናልባት ኢስላሚክ ሚዲያ ላይ እየሰሩ ያሉ ወንድሞች አሉ ከዛ ደግሞ ሙስሊሙ ማህበረሰብ ደግሞ አለና እንደው አንዳንዴ እስላማዊ ነገሮች እንስራ ብለው ወጣቶች ይመጡ ወር ደግሞ ሙስሊሙን ለማገልገል ብለው የሆኑ ነገሮችን ለመስራት አንዳንድ ወንድሞች ተፍ ማለት ሲጀምሩ ሰባሪው ይበዛል ማለት ኮሜንት የሚያረጋው ይበዛል አራተው ይሄን ነገር የሚለው ይበዛልና እንደው ምናልባት ሊሰሩ የመጡት ልጆች they should be በጣም ጫንቃቸውን እንትን ብለው መቆቆም መቻል አለባቸው አይደለ ይሄን ቀደም ሲልም ስናወራው ነበር ግን ማህበረሰቡ ደግሞ እንደው ይሄን ቢረዳ ይሄ ቢገባው ኖሮ የምትለው የሆነ ነገር ይኖርሃል ብዬ ደግሞ አስባለሁ እሱን ሰምቼ ፕሮግራሙን እንቋጫለን ኢንሻአላህ አሁን ምን አለ መሰለህ ከዚህ ከኸይር ስራ ጋር አያይዤ ሰሞኑን ወደ ጋሸና ሄዳለሁ ጋሸና ላሊበላ አካባቢ ማለት ነውና ቀጣይ ትኩረታችን ጋሸና ላይ ነው ብዬ ፖስት አደረኩ የተጀመረ አንዋር መስጂድ ይባላል ኮሜንቶችን ቼክ አደርጋለሁ አልፎ ጋሸና ላይ መስጊድ በመሰራቱ የሚናደድ ሰው አለ ሙስሊሙ ነው ለምን እኛ ጋር አልተሰራም ብሎ መስጊድ እኛ ጋር የለም የሚለውን መስጊድ እንዳሌለ እነሱ ጋር መስጊድ ባለመኖሩ እሱ ላይ የደረሰው በደል ጋሸና ላይ ያሉ ሙስሊሞች ላይ እንደደረሰ ማሰብ ካልቻለ የሚናገረው ነገር ሰባሪ ይሆናል። አሁን ወደ አንተ ከመምጣት በፊት አንድ ኮሜንት አይቻለሁ አላህ አፉ ይበለው እናንተ ከተማ ውስጥ ተመችቷችሁ የኖራችሁ እኛ በዚህ ቦታ ላይ የኖርን እናንተ ታዋቂ ሰው ያለበት ቦታ ላይ ነው የምትሰሩት ወይም ደግሞ የትውልድ ቦታችሁ ነው የምትሰሩት ምናምን አለ ለዚህ ሰው መልስ መስጠት አልፈለኩም ግን ሰዎች ማየት ስላለባቸው የሰራሁባቸው ነገሮች በሙሉ ጻፍኩና የትኛው ነው የኔ ትውልድ ሀገር አልኩት ከዚህ በፊት አንዷ አንተ ጉራጌ ስለሆንክ ጉራጌ ሀገር ብቻ ነው የምትሰራው አለች ወላሂ እኔ ጉራጌ አይደለሁም ናቴ ትግራይ ጋር የተቀላቀለች አባቴ ጎንደሬ ነው ግን ጉራጌ እየሰራው ነው አልኳት ዘጋች ጠፋች ይሄ ልጅ ማን ታዋቂ ኖሮ ነው ጋሸና ላይ ቤንሻንጉል የትኛው ታዋቂ ወይ የኔ ትውልድ ሆኖ ነው ወይ አፋርስ ምን ነው ለኔ ኢስላም ካገናኘን ወንድማማችነት ውጪ ትግራይ አካባቢ ወደ አማራ መስመር ወሎ መስመር ምናምን ሄደት ይሄ ነገር የሚሰራ ሰው ላይ የሚነሱ ሐሳቦች ናቸው መመለስ ያስፈልጋል አንዳንድ ጊዜ ዝምታም ልክ አይደለም ሚዲያም ላይ ስትሰራ እኔን ካልመሰልክ ብሎ ደግሞ አንዳንድ ጊዜ የሚናገሩት ንግግር አጥንት ከመስበር አልፎ ውስጥህ ላይ ለዘላለም የሚቀመጥ አስቀያሚ ቃላት ሁሉ ያወጣሉ ከሙስሊም የማይጠበቅ ቃላት የሚናገራሉ ልክ አይደለም አንተ በገባህ ልክ እየሰራህ ነው ይልቅስ እኔ በገባኝ ልክ ሰርቻለሁ ወይ ብሎ ሰው ራሱን ቢጠይቅ አንድ ስህተት መስሎ የታየውን ነገር ደግሞ አግባብ ባለው መንገድ አትናገር አይባልም ትችት ትክክል ነው ትችት ትቀበላለህ ዘለፋ ሲሆን ግን በጣም ብዙ ሰዎች እናስወጣለን በጣም ብዙ አንድ ሰሞን አሁን ያለው ትሬንድ ቲክቶክ የሚባል ትሬንድ ነው አይደል በዚህ ትሬንድ ላይ የመጡ ሙስሊም እህቶች ወንድሞች ምናምን አሉ እነዚህን ሰዎች ዳዕዋ ሊያደርጉ ፈልገው እናትሽ እንዲቱን ከማለት ጀምራሉ ከሙስሊም አፍ ይወጣል የሰዎችን እናት በዚህ ደረጃ በዝሙት መሳደብ አንድ ተውሱም አይሁን ተሳድቦ ዳዕዋ አለ እንዴ የሚገራርም ነገር ስተት እኮ አለ የሚገርምህ ነገር ምንድነው ያንን ስተት እኔ ሰራዋለሁ ይሄ ተናጋሪው ሰውዬ ይሰራዋል ስላልታየ ብቻ ነው አይደል
በቃ ይሄን ነገር መጀመሪያ ቆም ብሎ ማሰብ መቻል አለበት ሰዎችን ረሱላህ ሰለላሁ ዐለይሂ ወሰለም ሲጠሩ የነበረው በመልካም ስነ ምግባር ነው በዚህ ላይ እኔ እስላምን ላገልግሉ የመጣን ሰውዬ ልትነግረው የምትፈልገው ነገር በዚህ ቋንቋ ነው ወይ እስከመቼ ነው ይሄ ትክክል ተብሎ ወይም ደግሞ ለዚህ መልስ አይሰጥም እየተባለ ዝም የሚባለው ከመጣ መጥቶ ይስራ ብሮ ካልሰራ ስህተቱን አግባብ ባለው የትችት አካሄድ ይተች ልክ የሆነውን ትችት ተቀበላል ዘለፋ ላይ ግን ይሄ ሙስሊም ባህሪ አይደለም ወይ ስሙን የቀየረ ከሌላ አካል የመጣ ነው ወይ ስለ እስልምና ምንም ያልገባው ነው ወይ ደግሞ ሂስድ ያለበት ሰው እገሌ እኮ ከኔ ጋር ነበረ እንዴት ታዋቂ ሆነ ብሎ እኮ የሚነሳ ሰው አለ አንተ በዚህ ዘመን እና ይሄ ተመሳሳይ ስራ የሚሰሩ የሚዲያ ወንድሞች ይሄን ነገር ቁም ነገር አድርገው ፕሮግራም አድርገውም ሊሰሩት ይገባል የሚሰሩት ምርጥ ነገር አለ የሚሰራ ሰው ይሳሳታል ስህተት ደግሞ መታረም አለበት አዎ ይታረማል ነገር ግን ዘለፋ ያለ ሰው ተውበት ላይ ያደርግ ይገባል ሊተውበት ይገባል ካልሆነ የሰው ልጅ መቻል የሚችለው ልክ ገደብ አለው ያ ገደብ ሲያልፍ ይሄ ተበዳይ የሚሄድበት መንገድ ከባድ ሊሆን ይችላል ለዚህ ሰውዬ መውደቅ ለዚህ ሰውዬ መበላሸት ለዚህ ሰውዬ ተው አላህ ያድርገውና መክፈር ሚና ውስጥ እጅህ እንዲኖርበት ካልፈልክ ስርዓት ባለው እስላማዊ በሆነ መንገድ ተናገሪ የሚል ነገር ነው ሱብሃንአላህ በጣም ቴንኪው ዲንይ ሐሳቡ እንዲነሳ ይፈልኩት ለምንድነው በጣም እንዳልከው ስብር የሚያረግበት መንገድ ቀላል ስላልሆነ ነው አንዳንዴ ከተናጋሪው አፍ ሲወጣ ምናምን ቀላል ሊመስል ምናምን ይችላል ግን እዚህ ጋር አንዳንዶች ጀስት ሰዎች እስልምናን ያገለገሉ ባሉበት ሰዓት ላይ በእስልምናቸው እንደተገለገሉ አድርጎ የሚሰማው ይሆን አይነት ኮሚኒቲም ደግሞ በሆነ መንገድ አይ ዶንት ኖ እኔ የትኛው ጋር እንደዛ አይነት አመለካከት ዲየት ማለት ችግሩ የቱ ጋር እንዳለም አይገባኝም እንደዚህ ብሎ ዳዕዋ የሚያረግ ሰው አለም እንዴ በየንትን ላለሁኝ ብቻ የቱ ጋር አላቀም የቱ ጋር እንትን እንዳለና ለምሳሌ አሁን እስላማዊ ነገር ተናገረ ለምሳሌ ጀለቢያ ሽጠህ ገንዘብ ብታገኝ እስልምናህን ሽጠህ ገንዘብ እንዳገኝ የሚሰማው ኮሚኒቲ ተፈጥሯል ለምሳሌ ቀላል ምሳሌ ለሱ የሚሆን የኡምራ ፓኬጅ የሚሰሩ ሰዎች አሉ ጀዛከላህ የኡምራ ፓኬጅ እኔ በክፍያ አልነበረም ሰራይ ነበር አገልግሎት ለመስጠት በኋላ ላይ እነዛ የሚሰሩ ሰዎች አይ በቃ እንደዚህ እንክፈል ብለው የሚሰጡኝ ሳንቲም የጀመሩበት የኡምራ ፓኬጅ ሲመጣ ምንድነው የመጣው ጥቅም የሚለው ነው ወደ አይምሮ ውስጥ ማመጣው ማገዝ የሚፈልኩት ከዛ አንፃር ነው አንድ ሰው እንደ እስማኤል ብቻውን ሲሄድ አንድ አልጋ ለብቻው ቢከራይ ያ አልጋ ያ ክፍል 4 ነው ብዙ ጊዜ ያው ከተማው ያለው ሆቴል የሚመጣው ሰው ጋር እንዲመጣጠን አንድ ክፍል 4 እስከ 5 እና 3 4 አልጋ ምናምን ነው የሚይዘው ለአራት ስትከፍለውና ለብቻ ስትከፍለው እኩል ነው ማለት 100 ብር መክፈል ካለብህ ለዛ ክፍል 100 ብር ነው የምትከፍለው ለአራትም 100 ብር ነው የምትከፍለው አሁን 4 ሲሆን የእስማኤል 100 ብርን ወደ 25 ብር አውርደንለታል ሁለተኛ በጣም ብዙ ሰዎች ኡምራና ሐጅ ላይ አዋቂ የሚባለው ዓሊም የሚባለው ሰው እንኳን ይደናበራል የመጀመሪያ ሲሄድ የመጀመሪያ ሐጅ አንዳንድ ጊዜ እንደ ሐጅ የማይቆጥሩ ሰዎችም አሉ ይጎልዋል ብዙ ነገር ለክኮ ሙፍቲ ዳውድ ሳይ 14 ጊዜ አድርገዋል ይሉሃል ሙፍቲ ናቸው because ከሰፋ ተነስተው ሰፋ ሲመለሱ አንድ ይያሉ እየቆጠሩ ማለት ነው አይደለ ሰፋና መርዋ ማለት ሰፋ ተነሳለ መርዋ ሲደርስ አንድ ሰፋ ስትመለስ ሁለት ይያልክ ነው አይደለ ጎዶሎ ቁጥር እዛ ሙሉ ቁጥር እዛ ይያልክ ነው የምትጨርሰው 14 ጊዜ አድርገዋል ይሄንን መደናበር አስቁሟል እንዴት እንደሚነየት ምን እንደሚባል ምን እንደሚደረግ የሚያቅሰው የለም ይሄዳል ያያል ተመስጦ መጥቶ ምናምን ይሄ እዚህ ጋር እንደዚህ ብታደርጉ ይሄ እንደዚህ ምትሉ ምናምን የሚል ነገር በዚህ ፓኬጅ ውስጥ ተካቷል ዑለሞች አብረው ይገባሉ የዑለሞቹን ፎቶ ነገዱበት ምናምን በባንክ ቤት ፎቶአቸው እየተለጠፈ አይደል ባንኩ ትክክል አይደለም ሌላ ጊዜ እንመጣበታለን ሰፊ ስለሚሆን ባንክ ቤት ላይ ፎቶአቸው እየተለጠፈ የባንኩ የሸሪዓ አማካሪ ተብሎ ምናምን ነገር ኡምራ ከኔ ጋር ነው ብለን ለማውሰድ ይሄ ሰውዬ ይሄንን አገልግሎት ሰጥቶ ገንዘብ ቢያገኝ ምንድነው ችግሩ ይሄ ሰውዬ ቢራ ሸጦ ገንዘብ ቢያገኝ ዝም ትለዋለህ
ወንጀል አይሆንበትም ይሄ ምን ነው ሐራም የሚያደርገው አሁንም ይቅርታ ፈቷ እየሰጡ አይደለም እዚህ ውስጥ የዓሊሞች ጉዳይ ውስጥ እየገባው አይደለም ነገር ግን ተቾች መነሻቸው ሂስድ መሆኑን ነው የማየው በዚህ መንገድ ትክክል አይደለም ይሄ በመምጣቱ በጣም ብዙ ጥቅም ተጠቅሟል ሰው ከኡምራ ውጪ ማየት ያለባቸውን ታሪካዊ ቦታ ዒባዳ እንኳን ባይሆን አይቷል እኔ መጀመሪያ ጊዜ ጋሩ ሂራን ያየው ጊዜ የተሰማኝን ስሜት ራሴ ነኝ ማቀው እዛ ውስጥ ዒባዳ ለማድረግ አይደለም የሄድኩት ዒባዳ የሚያደርጉ እንዲሁም ኢትዮጵያውያን ሞተሚሮችና ሁጃጆች በጣም ጎበዞች ናቸው እዚህ ቦታ ላይ ዑለሞችን ማመስገን ያስፈልጋል ጥሩ ትምህርት መኖሩን ነው የምታየው እዛ ሄዶ ለተረካ ለስገድ ብሎ የሚጋፋ ኢትዮጵያ ላይ የነም እንትን ጋሩ ሂራ ላይ ወጥ ጋሩ ሰውር ላይ ወጥ ያችን ዋሻ ስትመለከታት የፍቅር ጥግ ካልገባህ ምን እተዋል ለወዳጅ በእባብ ተነድፈ ከንቅልፉ እንዳይነሳ እግሩን የማያንቀሳቅስ ትውልድ ነበረን ያ ክስተት የተከሰተው እዚህ ቦታ ላይ ነው እኮ የተባለ ያን ወስደህ ታሳያለህ ተውሱን ረውዳ መቼም ሄዳል አይደል ረውዳ በግል ስትሄድ ቀጠሮ 2 ወር 3 ወር በፓኬጅ ሲሄድ ግን ከካምፓኒ ጋር ተነጋግረን ለሴቶችም ለወንዶችም ትይዛለ በግሩፕ ገብቶ ይመጣል ይሄንን ማድረግ ይችላል ብዙ ሙዚየሞች አሉ ኢትዮጵያውያኖች አይጎበኙም ነበር ተብሎ አሁን ለኛ ቅናሽ የተደረገልን አሳፊያ እንትን አሁን ለኛ በልዩነት ነው የምንስተናገደው እንዲሁም ሰሞኑን ስራዎችን በአማርኛና በኦሮምኛ ለመተርጎም ፕሮሰስ ላይ ነን እዛ ላይ የሚታዩ አለ አሳፊያ ላይ ታሪኮች ነቢያት ታሪኮች በአረበኛ በእንግሊዝኛ በኡርዱ አለ አሁን እየተነጋገርን ነው እንደ ዛውያ ተርጉመን ፊልሙን ተሰጥተውን ተርጉመን አበሾች ሲመጡ በአማርኛ በኦሮምኛ የሚታይበትን መንገድ ለመስራት ይሄንን ነገር እዚህ ውስጥ ምን የሚተች ነገር ልፈልግልና እንደ ዑለሞችን ፎቶ ለጥፉ ንግድ አረጉ መስጊዶች ላይ ኮንተዚ በቃ የፎቶግራፍን ይሄ ነው ያለው ልክ አንተ ስትሰራ ክፍተት ነው ክፍተት ብለህ የምታስበው ነገር ለመሙላት ስትሰራ ከዘጋው ክፍተት ይልቅ የምትሳሳታትን ስህተት የሚፈልግ ሰው እርሱ ወይ ሐሲድ ነው ወይ ጃሂል ነው ዝም ብለው የምታልፈው ነው ግን ደግሞ ሁሉ ጊዜ የሚደጋገም ከሆነ ሊነገረው ይገባል ልክ አይደለም ኡስታዞች ከፍ ያለ መኪና ሲነዱ አይኑም ይቀዳ ኮሚኒቲ ፈጥራናል አይደል ቴንክ ዩ ይሄ ነው ለምን ነዳ እንዴት ደስ አይልህም ማለት ምን እንዲሆነ ነው ምን ፈልገውስ እስልምናን ከዝህድና ጋር ማያያዝ ይመስለኛል ይሄ ዛሂድ የሚባለው ነገር በራሱ መቆራመድ ደሃ መሆን ነው እንዴ በሀብት አለመታዘዝ ይመስለኛል ረሱላህ ሰለላሁ እኮ በጣም ሀብታም ነበሩ ደሞ ማስረጃው ጋራ ሙሉ ፍየሎችን አንድ አራቢ መጥቶ ይሄ ማን ነው ብሎ በቅናት መንፈስ አያረል የኔ ናቸው ፈለካቸው እንደኔ ያሉት አይደል ወሰዳቸው ከሳቸው በላይ ዛሂዳል እንዴ ዝህድና ድህነትን አይደለም እንትን የሚያደርገው እስልምና ደግሞ ጥሩ መልበስን አልከለከለም እንዴውም ጥሩ መጓጓዣ ጥሩ ቤት ጥሩ ሚስት የሚባል ነገር የለንም ይሄ ልጅ ወንድም ያገኘ ብለህ ማትደሰት ከሆነ ልክ አንድ አለ ከዛ በኩል የእስላሞች ኡስታዞችን ያዋቸው ምንድነው ሚነዱት መኪና ምንም ስራ የላቸውም ካለ በኋላ ኢምፖርት ኤክስፖርት ነው የሚያደርጉት አለ ይሄው ለከቅሽምናው ኢምፖርት ኤክስፖርትን የሚያክል ስራን ስራ አይደለም በሁለት ሰከንድ ውስጥ እነዚህ ሰዎች ሰርተው ተለውጠዋል ደሞስ እኔ የወደድኩትን ኡስታዝ እስማኤል እኔ ወደድኩ አለኝና እቺ መኪና ያዝ ብዬ ብሰጥህስ ለምንድነው ሰው ባንተ የሚቀናው አንተ ለኔ ብትሰጠኝ ሰተኸኝ ቢሆንስ ከመጠርጠር ይጀምራል ከማፍረስ እንጀምራለን የተገነባን ነገር ማፍረስ በጣም ቀላል ነው በጣም ብዙ አባይ ምን ያህል ጊዜ ፈጅ ምን ያህል ብር ፈጅ አባይን ለማፍረስ አንድ ቀን አይበቃም እና የተገነባን ነገር ለማፍረስ አትሄድ ስተት መስሎ ካየኸው ግን ተገቢ እኔ በድብቅም ነገሩኝ አይደለም በይፋ ግን ተገቢ በሆነ ትችት መንገድ ትችት ይሄ ሂስ የሚባለው ነገር አይደል አንዳንድ ጊዜ አማርኛውም ትንሽ እንትን ይላል ግን ትችትን በለው ተጨባጭ ነው ቢያንስ በመረጃ የተደገፈ ነው አይደለ አዎ የኡምራ ፓኬጅ ይዛችሁ ሄዳችሁ እንደዚህ ያርጋችኋል ምናምን ብለው ስህተቱን ከዛ ይሄን እንደዚህ ያስተካክሉት መርሐባ እነዚህ ለገንዘብ ብለው እንዴ ለገንዘብ መስራት ክልክል ነው እንዴ ደሞዝ እኮ ገንዘብ ነው እሱ እኮ በደሞዝ እየሰራ ነው እዛ እኮ የሚሰራው በወር የሚያገኘው እንደም መርካቶ ገብተህ የምትነግደው እኮ ገንዘብ ለማግኘት ነው ለገንዘብ አይደል እንዴ የምትሰራው
ገንዘቡን በምን አግባብ ተጠቀምክበት ነው እንጂ የምትጠየቀው ገንዘብ አታገኝ የሚል ሐሳብ የለውም እስልምና ገንዘቡ ግን አይግዛ ገንዘቡ አይቆጣጠር ገንዘቡ ያንተ አገልጋይ ይሁን እንጂ አንተ የገንዘቡ አገልጋይ አትሁን otherwise ከዚህ የዘለሉ ሐሳቦች ሲመጡ ሊነገሩ ሊመለሱላቸው ይገባል እንደ ኮሚኒቲም ደግሞ ጉዳዩ ሂስድ እንዳልሆነ ማለት እንት መሆን አለብን ይሄ እንዴት ነው እነዚህ ነገሮች ከግምት ውስጥ አስገብተን ከዛ በኋላ የሚመጣው ነገር ሂስድ እንዳይሆን መጠንቀቅ ጉድ ያስፈልጋል ነው በጣም ሹክራን ዲኒዬ በጣም ደስ የሚል ቆይታ ነበር ያደረግነው አንተ ጋር ቁጭ ካልን ቀደም እንዳልኩት 4 ሰዓትም 5 ሰዓትም ብንቀመጥ በጣም ብዙ ሐሳቦችን ማንሳት እንችላለን ጀዛከላህ ኸይር በጣም አመሰግናለሁኝ እንግዲህ በቀጣይ በብዙ ሐሳቦች እንገናኛለን ብዬ ተስፋ አደርጋለሁ ምናልባት ቀደም ሲል ኸይር ፈላጊን አንስተናል የ1 ሚሊዮን ፕሮጀክትንም እንደዚህ ሆንስተናል እነዚህን ሐሳቦች የሚደግፉ ሰዎች ካሉ ምናልባት ካንተ ጋር በቀጥታ ኮንታክት የሚያደርጉበት መንገድ ካለ እሱን ተቆና ፕሮግራማችንን እንዘጋለን አሁን የግድ እኔ ማግኘት የለብንም አሁን ተቋማዊ አሰራር የለምድን የመጣን ይመስለኛል so ዲኑ ሲኖር ኸይር ፈላጊ የሚቀጥል ዲኑ ሲሞት ኸይር ፈላጊ የሚቆም መሆን የለበትም ስለዚህ ምንድነው አንደኛ በአካል ሊያገኙን ለሚፈልጉ ሰዎች ቢሮአችን ግሎባል ኢንሹራንስ ነው ያለው ግሎባል ኢንሹራንስ ማለት ተክለ ሃይማኖት ሆስፒታል ፊት ለፊት ግሎባል ኢንሹራንስ የሚባል ፎቅ አለ እዛ 7ኛ ፎቅ 702 ላይ ሊያገኙን ይችላሉ ስልካችንም የሚታወቅ ነው አደባባይ ላይ የወጣ ነው 935353 ላይ የኸይር ፈላጊ ስልክ ነው ማንኛውንም ሐሳብ አስተያየት በቴሌግራም በዋትስአፕ ማስቀመጥ ይቻላል አሁን ግን ወደኛ ሳይመጡ እኛም ጋር መደወል ሳይጠበቅባቸው በቀላሉ በፕሌይ ስቶር ኸይር ፈላጊ ብለው ኸይር ፈላጊ ምንለው ምናልባት ስክሪን ላይ ተጽፏል KHEYR ፈላጊ ያስፈላጊ ያው ግልጽ ስለሆነ ብዬ ነው ግን ኸይር ላይ አንዳንድ ሰዎች ኸይር ብለው ይጽፉታል በኤች የሚጽፉት አሉ ኸይር ብለው ደግሞ KE ብቻ ብለው የሚጽፉት አሉ በዚህ ምክንያት አላገኘነው የሚሉ አሉ KHE ኸይር ነው KHEYR ፈላጊ ብለው ሰርች አድርገው ቢያወጡት ከዚያ በኋላ ራሳቸውን ይመዘግባሉ መክፈልም ለኸይር ፈላጊ ወርሃዊ 20 ብር ለመክፈልም ባንክ መሄድ አይጠብቅባቸው በነገራችን ላይ በየወሩ አይደለም የአመት ነው የሚከፈለው በአመት አንዴ በፋሚሊ በነየዙት ያህል አንድ ሰው ከሆነ 240 ብር 10 ሰው 2400 ብር በአመት ይከፍላል ከዚያ እንደገና አፕሊኬሽኑ ራሱ ያስታውሰዋል አሁን ቁርአን እየተካተተበት ነው አፕሊኬሽኑ ከዚህ ባሻገር የሰላት አቅጣጫ መጠቆሚያ እየተካተተበት ነው ያለው ሳምንታዊ ደግሞ ሐዲሶች ወቅታዊ በሆኑ መንገዶች ላይ ከጊዜው ጋር የሚሄዱ ሐዲሶችን የማስታወስ ስራም ይሰራል ይሄ አፕሊኬሽን ከዚህ ባሻገር አባል ይሆናል አባል ሲሆን ማንነቱን አስመዝግቦ ስለሆነ ያ ደግሞ በተለይ እስላማዊ እንቅስቃሴ ላይ ለሚሰሩ ሰዎች ትልቅ ዳታ ስለሚሆን በትክክለኛው መንገድ ቢሞሩት ሙያቸውንም ሰዎችን እንፈልጋለን ሙያህ ምንድነው ጋዜጠኛ ብለህ ልትሞላው ይገባል ያንተን ሙያ የሚፈልግ ኸይር ስራ ሊመጣ ስለሚችል ዶክተር ሊሆን ይችላል ኢንጂነር ሊሆን ይችላል አናጺ ሊሆን ይችላል ጽዳት ሰራተኛ ሊሆን ይችላል ሊስትሮ ሊሆን ይችላል ሙያቸው ያስፈልጋል እሱን በስነ ስርዓት ሞልተው እንትን ቢያረጉ የቤታቸው ያህል ቀረብን ማለት ነው አፕሊኬሽኑ መመዝገብ ብቻ ሳይሆን ኸይር ፈላጊ አሁን ምንድነው እየሰራ ያለው የሚለውን ነገር በቪዲዮ ያሳያል ከዚህ በፊት የተሰራው ነገር ምንድነው እዛ ላይ ቪዲዮ ማየት ይችላል ቀጣይ እቅዳችሁን ምንድነው የሚለውን ነገር እዛ ላይ ያሳያል ስለዚህ የኸይር ውሃ የዳሩል ኸይር የኸይር በጂ ፕሮጀክቶች የተለያዩ ናቸው እነዚህ ነገሮች አብረን ለማሳካት በዚህ መንገድ ብታገኙን ጥሩ ነው ለመምጣት የፈለጋችሁ ግን ቢሮአችን ብትመጡልን የቡና ግብዣ አለን በነገራችን ላይ እኛ ሀበሾችም አይደለን ቄጤማነት ነሰን ጎዝጉዘን አሪቲ ያለው ቡና እናጠጣለንና ቡና እየጠጣን የልባችንን እናውጋ በጣም ቴንኪው ዲንዬ እንግዲህ ይመጣሉ ብዬ ተስፋ አደርጋለሁኝ እንግዲህ ተቀበልልናል ኢንሻአላህ በደንብ እናስተናግዳለን ሹክራን ጀዛከላህ ኸይር በጣም ጥሩ ቆይታ ነበር ያደረግነው እንግዲህ አንዴ ከጀመርን ያው ከዚህ በኋላ የጊዜው ተገናኘን ብዙ ሐሳቦችን እናንሳለን ኢንሻአላህ በድጋሚ በጣም አመሰግናለሁኝ ተመልካቾች እናንተም እስካሁኑ ሰዓት ድረስ አብራችሁን ስለዘለቃችሁ ስለቆያችሁ በጣም እናመሰግናለን እንግዲህ ብዙ ሐሳቦች ናቸው የተነሱት ሐሳቦቹን ከወደዳችኋቸው ለወዳጅ ዘመዶቻችሁ ላኩላቸው እነሱም ይመልከቱት እነሱም ከዚህ ፕሮግራም የሚገኘውን የትኛውንም ጥቅም እንዲያገኙ ሼር ማድረጋችሁን እንዳትረሱ ፕሮግራሙን ከወደዳችሁት አይቀር ደግሞ ላይክ አድርጋችሁት ብታልፉ ተደራሽነቱ እየሰፋ ይመጣል ዛሬ ደግሞ ለመጀመሪያ ጊዜ የገባችሁ ካላችሁ አዲስ ተመልካቾች ካላችሁ ደግሞ ከጎን በኩል የሰብስክራይብ በተናን ብትጫኑ ቤተሰብ ሆናችሁ ማለት ነው ከ170 ሺህ በላይ ቤተሰብ አሉን የዛ አባል ሆናችሁ ተቀላቀላችሁ ማለት ነው ከዚህ በኋላ ቪዲዮዎች ስለቅ ለእናንተ ቀድሞ የሚደርሳችሁ ነው የሚሆነው ኢንሻአላህ ስለዚህ
አደራ ሰብስክራይብ ማድረጋችሁን እንዳትረሱ። ከኔ ጋር በቀጣይ በሌላ ፖድካስት ከሌላ እንግዳ ጋር ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።